ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአዲስ ሚዲያ ኔትወርክ ተከታታዮቻችን ዘወትር በዚህ ሰዓት የሚደርሰው ማዕዳችን ጀምሯል። እንደተለመደው የተለያዩ ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግበት ማዕዳችን ጀምሯል። በዛሬ ጉዳያችን የምንመለከተው ዓመቱ ከመጠናቀቁ በፊት ለኢትዮጵያን የብስራት ዜና ይዘናል ብሏል። ይህን ያለው የኢትዮጵያ ሀገራዊ ምክክር ነው። ሐምሌ 8 ቀን የተጀመረው ሀገራዊ ምክክር ጉባኤ 18 ቀናትን ተጉዟል። በ18 ቀናቱ የሀገራዊ ምክክሩ ጉዞ ምን ይመስላል የሚሉ ጉዳዮችን ወደ እናንተ እናደርሳለን። የኢትዮጵያ ችግሮች ለረጅም ዓመታት የቆዩ ችግሮች የፖለቲካ ኤሊቶችና ምሁራን ብቻ ነው መፈታት ያለበት የሚል ግትር አቋም ያዙ አንዳንድ አካላት ነገሩ ከኛ እጅ እየወጣ ነው በሚል አሁንም አፍራሽ ተግባራቸውን ቀጥለዋል። በዚህ ጉዳይ ላይ ትንታኔ መረጃዎችን ወደ እናንተ እናደርሳለን። የህወሓት መሪ ሞንጆሪኖ በሸኔና ፋኖ ጽንፈኛ ኃይሎች ላይ አዲስ አበባ በር ላይ የሚጠብቁን ፈረሶች ሲሉ ያደረጉት ንግግር እንግዲህ ብዙዎችን እያነጋገረ ይገኛል። ኩይ ሴራውን አሁንም ህወሓት ትንኮሳውን ቀጥሏል። ይህንም ጉዳይ እንመለከታለን። በነገው ዕለት በመላው ኢትዮጵያን 800 ሚሊዮን ችግኞችን ለመትከል ተቀጣጥረዋል። ከወዲሁ ዝግጅት እየተደረገ ይገኛል። አዲስ አበባችንም 1 ሚሊዮን ችግኝ ትተክላለች። በዚህ ጉዳይ ላይም እንግዳ ይዘን ኋላ ላይ እንጠብቃችኋለን። ዛሬም እንግዲህ እንደተለመደው እንግዶች ይዘንላችሁ ቀርበናል። አንዱ እንግዳችን ዶክተር ሞቱማ ቶሌራ ናቸው። እሳቸው የኢትዮጵያ የደን ልማት ሴክተር ትራንስፎርሜሽን ኃላፊ ናቸው። የደን ሳይንስና ስነ ምህዳር ባለሙያ ናቸው። ከኛ ጋር ቆይታ ያደርጋሉ። እንዲሁም አቶ ሰለሞን ተፈራ ከኛ ጋር ቆይታ ያደርጋሉ። በአምቦ ዩኒቨርሲቲ የፖለቲካል ሳይንስ ምሁርና ተመራማሪ የነበሩ ናቸው። የኢትዮጵያ ፖለቲካ ፓርቲዎች ምህዳርና አለመግባባቶች ላይ ጥናት አድርጓል። እንዲሁም የኢትዮጵያ የግጭትና የግጭት አፈታት ዘዴ የፕሪቶሪያው ስምምነት ምን አስተማረን በሚልም ጥናት ያደረጉ ናቸው። በአሁኑ ወቅት በአዲስ አበባ አመራር አካዳሚ ከፍተኛ ተመራማሪ በመሆን እያገለገሉ ናቸው። እሳቸው ከኛ ጋር ቆይታ ያደርጋሉ። እንደተለመደው ጋዜጠኛ መሐመድ ሲራጅ ከኛ ጋር ቆይታ ያደርጋሉ። ዛሬም ጋዜጠኛ መሐመድ ሲራጅ በመካከለኛው ምስራቅ፣ በአረቡ ዓለም እንዲሁም በቀጠናዊ ጉዳዮች ላይ በአረብኛ ቋንቋ የሚሰራጩ የተለያዩ የሚዲያ ጉዳዮችን በቅርበት የሚከታተሉ ትንታኔዎችን የሚያቀርቡ ናቸው። እንግዶቼ ስለመጣችሁ በጣም አመሰግናለሁ። መልካም። እነዚህ እንግዶችን ይዘን እንግዲህ ቆይታችን ማዕዳችን የሚቀጥል ይሆናል። አሳየናቸው ክፍሌ ነኝ። ኋላ ላይ እንግዲህ ዶክተር ሞቱማ ቶሌራ በስልክ እናገኛቸዋለን። ከዚሁ አረንጓዴ አሻራ ጋር ተያይዞ እንግዲህ በተለያዩ አካባቢዎች ቅኝት እያደረጉ የመስክ ስራ ላይ ናቸው። ነገር ግን በስልክ እኛን ውይይታችንን የሚቀላቀሉ ይሆናል። አስተያየት ጥያቄዎች ካላችሁ በቀጥታ መስመራችን ላይ በስር በሚሄደው የስልክ መስመራችን ላይ እንግዲህ ልታደርሱን ትችላላችሁ። አሁንም ከኛ ጋር እንድትቆዩ ጋብዛለሁ። አሳየናቸው ክፍሌ ውይይቱን በመምራት ከእናንተ ጋር ቆይታ ማደርግ ይሆናል። እሺ ተመልሰናል። እንግዶቼ እንግዲህ ሳምንቱ እንዴት አለፈ ብለን እንጀምራለን። በተለይ አረቡ ዓለም ላይ ምን ጉዳዮች አሉ፣ ቀጠናዊ ጉዳዮች ከኛ ጋር የሚገናኙ የሚለውን እንደተለመደው ጋዜጠኛ መሐመድ ሲራጅ አንዳንድ ጉዳዮችን ይጠቁመናል። በዛ እንጀምር። መሐመድ አመሰግናለሁ። እንግዲህ በዚህ ሳምንት የአረቡ ዓለም በአፍሪካ ቀንድ የጂኦፖለቲካ ጉዳዮችን በተመለከተ በተለይ ደግሞ በአረቡ ዓለምና በአፍሪካ ቀንድ የቀጠናው የደህንነት፣ የባህር መጓጓዣ፣ የኃይል ሚዛን፣ የዲፕሎማሲ አቅጣጫዎች ትንሽ አየል ያሉበት የኃይል ሚዛንን ከመጠበቅ ጋር ተያይዞ በተለይ በቀጣይ የሚጠበቁ በጣም በርካታ ውጤቶች የታዩበት በመዲናችን አዲስ አበባም እንደዚሁ የአፍሪኮም አንድ ገዘፍ ያለ የኢትዮጵያ የፌዴሪ መከላከያ ሚኒስትር ፓርቲሲፔት ያደረገበት እንዲሁም ደግሞ የአሜሪካን ጥቅም ለማስጠበቅ የተቋቋመው የአፍሪኮም ኤግዚቢሽንም ተካሂዶ ነበረ። እዚህ ላይ እንግዲህ የተለያዩ የአፍሪካ ሀገራት ተሳትፎ አድርገዋል። እነዚህ የተለያዩ የአፍሪካ ሀገራት የራሳቸውን ጥቅም ከማስጠበቅ አንጻር ኢትዮጵያ ላይ ይሄ መካሄዱ አንድ ትልቅ የዲፕሎማሲ አንድምታ የነበረው ሳምንት ሆኖ አልፏል። ከዚህ ከቀይ ባህር
የትብብር ምዕራፍ ጋር በተያያዘ እንግዲህ ሳውዲ አረቢያ በቀይ ባህር እንዲሁም ደግሞ ሰሞነኛ መነጋገሪያ የሆነው የባብል መንደብን ተከትሎ የመርከብ ደህንነትን ለማስጠበቅ 43 ሀገራትን ያሳተፈ የዓለም አቀፍ የባህር መከላከያ ጥምረት መመስረቷ ይታወቃል። ይሄን መነሻ በማድረግ እንግዲህ ኤርትራና ኢትዮጵያ ኬንያን ያገለለ ምክር ቤት ነው የተቋቋመው የሚል በርካታ ድምጾች እየተነሱ ነበር። ይሄ እርምጃ የሁቲ ጥቃትን ለመክታት የንግድ መስመሮችን ለማስጠበቅ የታለመ እንደሆነ ያገኘሁት መረጃ ይጠቁማል። ሌላኛው የኢራን ተጽዕኖ ነው። የኢራን ተጽዕኖ እንግዲህ በዚህ አሁን ባለው የክልሉ ውጥረት ላይ ሪፖርቶች እንደሚያመለክቱት የየመን የሁቲ አባላት በኢራን ውስጥ ካሉ የኢራን ደጋፊ ቡድኖች ጋር በመተባበር በሳውዲ ላይ ጥቃት ከመፈጸም ጋር ተያይዞ ይሄ እንግዲህ የአክሰስ ፎር ሬኔሳንስ ጋር አብሮ የሚያያዝ እንደሆነ ይሄም ደግሞ ጉዳይ በጣም እየጠነከረ መምጣቱ ተጽዕኖ ሊያሳድር ይችላል ተብሎ ይጠበቃል። ሌላኛው የሱዳን ጦር እንደቀጠለ ነው። የሱዳን ጦር እንግዲህ መደበኛው ጦር የአርኤስኤፍ ግጭት ተከትሎ አሁን በተለይ በዳርፉር ከፍተኛ የሆነ ጥቃቶችን እየፈጸመ እንደሆነ መረጃዎች ያመለክታሉ። ይሄ በተመሳሳይ ጊዜ የአርኤስኤፍ ወደ መደበኛ ጦር የሚቀላቀሉ ታጣቂዎች ቁጥር እየጨመረ እንደመጣ ያሳያል። ይሄ በጦሩ ላይ አዲስ ለውጥ ሊያመጣ ይችላል ተብሎ ይጠበቃል ማለት ነው። ሌላኛው እና አነጋጋሪው ጉዳይ ደግሞ ግብጽ፣ ኤርትራ፣ ሶማሊያና ከዚህ ከዲፕሎማሲው ጋር ተያይዞ በካይሮ ያካሄዱት ከፍተኛ የደህንነት ምክክር የአፍሪካ ቀንድና የቀይ ባህር ጉዳዮች ላይ በተለይ ደግሞ በቀጠናው ዋና የዲፕሎማሲ አጀንዳ ሆኖ ቀጥሎ ነበረ። ይሄ የሶስቱ ጥምረትን መሰረት አድርጎ በተለይ ደግሞ ሚኒ ኢንሰርክልመንት ያካሂዳሉ ተብሎ የሚጠበቀው አሁን ደግሞ ኤርትራ ከዚህ ከቀይ ባህር ምክር ቤት ጋር በተያያዘ መገለሏ፣ ግብጽ በዚህ ጉዳይ ላይ በጣም መነጋገር ያደረገቻቸው ሀሳቦች አሉ። እንደ አጠቃላይ በዚህ በባህረ ሰላጤ ሀገራት በተለይም ደግሞ በኢራን ዙሪያ በዚህ በቀይ ባህር ውጥረት ውስጥ የጂሲሲ አባል ሀገራት በጣም በከፍተኛ ሁኔታ ተመሳሳይ አቋም እንደሌላቸው የታየበት ነው። ይሄ ሳውዲ የጠንካራ የደህንነት አቅጣጫ እንድትከተል ያደረጋት፣ አንዳንድ ሌሎች ሀገሮች ደግሞ የዲፕሎማሲ መንገድን እየመረጡ እንደሆነ የሚያሳይ ነው። በአረቡ ዓለምና በአፍሪካ ቀንድ የሚካሄዱት ክስተቶች እንግዲህ ከዚህ በኋላ በተናጠል የሚታዩ እንጂ በጋራ የሚታዩ አይደሉም የሚሉ አንዳንድ ጉዳዩን የሚከታተሉ አካላቶች በትንታኔያቸው ያስቀምጣሉ። የዚህ የቀይ ባህር ደህንነት፣ የሱዳን ጦርነት፣ የኢትዮጵያ የቀይ ባህር ፍላጎት፣ የባህር በር ላይ የመውጣት ፍላጎትን ተከትሎ በግብጽ ደረጃ የደህንነት ስጋት እየሆነ ቀጥሏል። በባህረ ሰላጤው ሀገራት ኃይል ደግሞ ፉክክርና ዓለም ደግሞ ቀጥታ ትኩረቱን ወደዚህ አካባቢ ላይ ያደረገበት እንመለከታለን። በዚህ ወቅት ኢትዮጵያ አንድ ትልቅ ጥያቄ ይዛ ትመጣለች ብለው ያስቀምጣሉ በዚህ ጉዳይ ላይ ጥናት ምርምር ያደረጉ አካላቶች። ይሄ በቀጠናው እየተቀየረ ባለው የጂኦፖለቲካ ካርታ ውስጥ ኢትዮጵያ ተመልካች ትሆናለች ወይስ አቅጣጫ የምታስቀምጥ ትሆናለች የሚለው መነጋገሪያ ሆኖ ይቀጥላልና በቀጣይ ሳምንት የምንጠብቃቸው በጣም በርካታ ለውጦች ይኖራሉ። መልካም አመሰግናለሁ መሐመድ። እንግዲህ ሳምንቱ እንዴት አለፈ ብለን አንዳንድ ጉዳዮችን እየጠቀስን ነው። የህወሓት ታጣቂ ቡድን በተለያዩ ቦታዎች የሚያደርገውን ትንኮሳ ቀጥሏል። በፊት እንግዲህ የፕሪቶሪያው ስምምነት የሚባል ነገር የለም ሲባል ነበር። አሁን ደግሞ የፕሪቶሪያው ሰላም ስምምነት ይከበር የሚል ነገር እያነሳ ይገኛል። ስለ ወልቃይት ጉዳይ ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከአሚኮ ጋር በነበራቸው ዘለቅ ያለ ቆይታ እንግዲህ የወልቃይት ጉዳይን በተመለከተ የአማራ ኃይሎች ፈቅደውልናል፣ የከለከላችሁ የፌዴራል መንግስት ነው የሚነሳ ሀሳብ እንዳለ እንግዲህ ለህዝብ ይፋ አድርገዋል። ይሄ አብረን እንሰራለን ያልተቀደሰ ጋብቻ የምንለው ነገር በዚህ ላይ ጎልቶ የሚታይ ነው። ኃይሎቹ ተስማምተው ለእኛ ወልቃይትን ለመስጠት ፍቃደኛ ሆነዋል ይባላል፣ በዚህ ወገን ደግሞ ሌላ ነገር ይባላል የሚል አስተያየት መስጠታቸው ይታወቃል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ዶክተር ደብረጽዮን በኤርትራና በአማራ ታጣቂ ኃይሎች ተማምነው በጉልበት ስልጣን ይዛለው የሚል ቅዠት ውስጥ ነው ያሉት። ይሄን በትግራይ የሚገኙ ወታደሮች ታጣቂዎችም ሊረዱት ይገባል። የማይሆን ቅዠት ውስጥ ከመግባት ሊወጡ ይገባል፣ አቁሙም ሊላቸው ይገባል ብለዋል።
የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ዶክተር ያረጀው ያፈጀው እድሜያቸው ያበቃላቸው የትግራይ ህዝብ ደመኛ የሆኑ እድሜያቸውን ለማራዘም የትግራይ ህጻናትንና ወጣቶችን ወደ ጦርነት እየማገዱ ይገኛሉ። ይሄ ነገር አሁንም በቃ ሊል ይገባል። በጦርነት የሚፈታ ምንም የለም፣ የሚመጣ መፍትሄ የለም ሲሉ ተናግረዋልና እነዚህ ጉዳዮች በሳምንቱ እንግዲህ ዋነኛ ጉዳዮች ሆነው ነው የቀጠሉት። ውይይታችን እንግዲህ ከሀገራዊ ምክክር ጉዳይ ነው የምንጀምረው። አቶ ሰለሞን ተፈራም አጠገባችን ይገኛሉና ቀደም ሲል አንዳንድ የጠቃቀስኳቸው ጉዳዮች አሉ ከዚህ ሀገራዊ ምክክር ጋር ተያይዞ እንግዲህ ዋናው ጉዳይ እንግዲህ አሁን በሀገራዊ ምክክሩን ተከትሎ የተለያዩ ጉዳዮች በ10 ጥቃቅን ቡድን የጀመረው ሀገራዊ ምክክር ቀጥሎ በ50 ተደረገ። ከዛ በኋላ በ250 ስልታዊ ቡድን ሲደረግ ነበረ። በነገው ዕለት ደግሞ በ50 የሚደረገው ዋና የምክክር ሂደት ሰኞ ዕለት ይጀምራል። በዚህ ደረጃ ነው የሚገኘው። እንግዲህ የሚጠበቁ ጉዳዮች አሉ። የምክክር ሂደቱ እንግዲህ ያለፉት 18 ቀናት አንዳንድ ጉዳዮችን ማንሳት እንችላለን። አንዳንድ ቀደም ሲል ያነሳው ሀሳብ እንግዲህ የኢትዮጵያ ለረጅም ዓመት የዘለቁ ችግሮች በህዝብ ተወካዮች እንዴት ይፈታል የሚሉ ግትር አቋም፣ አጀንዳው ከእጃችን እየወጣ ነው የሚሉ ቡድኖች አሁንም እንግዲህ ስለ ሀገራዊ ምክክሩ አፍራሽ ተግባርን መረጃን ማሰራጨታቸውን ቀጥሏል። ምክክሩ ግን ሂደቱን ቀጥሎ ባለፉት 18 ዓመታት ደረጃዎችን እያለፈ እዚህ ደረጃ ላይ ደርሷል። ምን ማለት ይቻላል አቶ ሰለሞን? ኦኬ ያው ብሔራዊ ምክክር የሚያስፈልግበት ምክንያት ምንድነው ብለን ማየት አስፈላጊ ነውና ብዙ ሀገሮች የፖለቲካ ችግር ኖራቸው የሀገር ግንባታ የሀገር መንግስት ግንባታ ከተያይዞ ብዙ አለማቀቶች ይኖራሉ። እነዚህ አለማቀቶች ደግሞ አንዳንዶቹ በጦር መሳሪያ ለመፍታት ጥረት ያደረጉበት ሀገሮች አሉ። አሁን ደግሞ ምን ደረጃ ላይ ያለ ብለን እነሱን ሌሰን ማድረግ በጣም አስፈላጊ ነው። ሌሎች ሀገሮች ደግሞ አይ በጠመንጃና ወይም ደግሞ መሳሪያ መፍታት አይቻልም፣ ይሄ ደግሞ ወደ ዲስትራክሽን ያመራል ብሎ ያሰቡ ሀገሮች አሉ። እነዚህ ሀገሮች በብሔራዊ ምክክር ቁጭ ብሎ ጠረጴዛ ዙሪያ አድሬስ ያደርጉበት ሂደት አለና ለዛም ሁለቱም ሀገሮች ደግሞ ኮምፔር ማድረግ በጣም አስፈላጊ ነው። ኢትዮጵያ ሁለት መሰረታዊ ችግሮች አሏት ከዚህ በፊት የነበረው። አንደኛ የሀገር መንግስት ግንባታ ነው። ሁለተኛ ደግሞ የሀገር ግንባታ ነው። የሀገር መንግስት ግንባታ ጋር ቅርጹ ምን መሰራት አለበት የሚለው ብዙ አከራካሪና ወዛጋቢ ነበረ። እነዚህ ደግሞ አብዛኞቹ ሲከራከሩ የነበረው ቅድም እንዳነሳው የኤሊቶች መሀል ሲደረግ አጀንዳዎች ነበሩና ስለዚህ መሰረታዊ የህዝብ ጥያቄ ምንድነው የሚለው ላይ ብዙም ፎከስ ያደረገበት ሂደት አለ። ይሄን አድሬስ ለማድረግ እንደምታውቁ ብዙ የዓለም ሀገሮች ወደ 70% አካባቢ ከሁለተኛ አንደኛው ዓለም ጦርነት ወዲህ ነው የተመሰረቱ ሀገሮች ናቸው አብዛኛው ሀገሮች ማለት ነው። እነዚህ ሀገሮች በየደረጃ ራሳቸው ችግር አላቸው። ራሳቸው ችግር ደግሞ የፈቱበት ዛሬ ደረጃ ያሉበት እንትኖች አሉ። ወደ ኢትዮጵያ ብሔራዊ ምክክር ሲመጣ ቅድም እንዳልከው ኢትዮጵያ ውስጥ ብዙ ብሔረሰቦች አሉ፣ ብዙ ፍላጎቶች አሉ። እነዚህ ፍላጎቶች ደግሞ በአንድ በተወሰነ ኤሊቶች የሚፈቱ ጉዳዮች አይደሉምና ስለዚህ ከመጀመሪያ ጀምሮ ከወረዳ ጀምሮ ኦልሞስት ወደ 97% አካባቢ ከኢትዮጵያ ጫፍ ኮሌክት አድርጎ የተሰበሰበበት ሂደት አለና ከዛ ጋር ተያይዞ እሱ ከተሰበሰበ በኋላ እንደ ኦብዘርቭ እንዳደረግ ነው ማለት ነው። እያንዳንዱ አጀንዳ የገቡ አጀንዳዎች እንደማን ናቸው ተብሎ ለተለያዩ አካላት ድርጅቱ የቀረበብን አለ። ለምሳሌ ለፖለቲካ ፓርቲዎች ቀርበዋል፣ ለየብቻ ባድል ለመደረግ ለሲቪል ሶሳይቲ ቀርቧል፣ ለምሁራኖች ቀርቧል፣ ለሁሉም ቀርቧል፣ ለፖለቲካ ፓርቲዎች ቀርቧል። ስለዚህ እነዚህ አጀንዳዎች የቱ ጋር መታየት አለበት፣ የትኛው አጀንዳ መጨመር አለበት ተብሎ አክቹአሊ በነገራችን ላይ ኢትዮጵያ ውስጥ ወይም ደግሞ የትኛው ሀገር ውስጥ በሺህ የሚቆጠሩ ጥያቄዎች ሊኖሩ ይችላሉ። ግን እነዚህ ሺዎች ጥያቄዎቹ ወደ ብሔራዊ ምክክሮች የሚቀርቡ ጥያቄዎች አይደለም። ዋና መሰረት ጥያቄዎች ምንድናቸው? ለሀገሪቱ እድገት፣ ለሀገሪቱ አንድነት፣ ለኢትዮጵያ ሉዓላዊ ግዛት አደጋ ሊሆን የሚችሉ የትኛው ጥያቄዎች ናቸው ተብሎ ከተሰበሰበ በኋላ እነዚህ 8 አጀንዳዎች አድሬስ ተደርጎ ለብሔራዊ ምክክር ኮሚሽን የቀረበበት ሂደት አለ ማለት ነው። ስለዚህ አሁን እዚህ ጋር መዳየት ያለበት አንደኛ አካታችነት ምን ይመስላል ብለው ማየት አስፈላጊ ነው። ሁለተኛ ደግሞ የአጀንዳ ሲቲንጉ ጥንቃቄ የተደረገበት እዚህ ጋር አንደርስታንድ የምናደርገው ነገሮች አሉ። ለምሳሌ ቅድም እንዳነሳው ከየወረዳ ከየቀበሌ ተሰብስበው መጥቷል። በየዞኑ ቫሊዴት ተደርጓል። ከዛ በኋላ ለስቴክ ሆልደር ወይም ደግሞ ለባለድርሻ አካላት በየካታጎሪ የቀረበበት እንትኖች አሉ። ይሄ ማለት ምንድነው? ኢንክሉሲቪቲ ወይም ደግሞ አካታችነት የአንዱ የብሔራዊ ምክክር የስኬት ሜጀርመንት ስለሆነ ማለት ነው። ስለዚህ ከዛ አኳያ
ለኤሊቶች ይቀርባል፣ ለምሁራኖች ይቀርባል፣ ቫሊድ ተደርጓል። ለሲቪል ሶሳይቲ ይቀርባል፣ ለጋዜጠኞች ይቀርባል፣ ለፖለቲካ ፓርቲዎች ይቀርባል። በዛ ልክ አጀንዳ ያልተጨመረ ተብሎ የመጣበት አለ። ስለዚህ ከዛ በወጣ በኋላ አጀንዳ 8ቱ ሴት ከተደረገ በኋላ ቀደም እንዳነሳው ለበጣም ጥቃቅን ግሩፖች ለምሳሌ ለአስሮች ከቀረበ በኋላ አስሮቹ ደግሞ ወደ 50 ግሩፕ ይሄዳሉ ማለት ነው። አስሮቹ ላይ ሲቀርቡ አሁንም ለምሳሌ እኔ ሐሳብ አንስቼ ወይ ደግሞ አንተ ሐሳብ አንስተ ይሄ ሐሳብ መካተቱና ለመካተቱ መልሰህ ታለ ማለት ቫሊድ ታረጋለህ ማለት ነው። ስለዚህ ወደ 50 ሲመጡ ሐሳቤ ያልተጨመረም ሐሳቤ በትክክል ያልተጻፈም ሐሳቤ ሚስ አንደርስታንድ ተደርጓል ተብሎ ጥንቃቄ የሚደረግበት ሂደት አለ ማለት ነው። ከዛ ቀጥሎ አሁንም ወደ 50 ግሩፕ ይመጣል። ወደ 50 ግሩፕ ሲመጣ የ50ዎቹ 5 ዓመት ወደ 250 ይመጣሉ። 250 ላይ አሁንም ቁጭ ብሎ ሐሳብ ያነሳ ሰው በሀገር መንግስት ግንባታ ላይ እነዚህ አጀንዳዎች አንስቼዋለሁ፣ እነዚህ አጀንዳዎች አልተከተሉም ብሎ ሐሳብ ያነሳል። ከዛ በኋላ በትክክል መጻፉን ካጸደቀ በኋላ ወደ 250 ይወስዳሉ ማለት ነው። ስለዚህ በዚህ መሰረት ወደ 250 ከተነቀበ ወደ 500 ይሄዳሉ። ከ500 ደግሞ እንደተባለ ኮሚሽኑ እንደተናገረው ወደ ስታቲስቲክ የክልል ካውንስል ይባል ነገር አለ። በዛም ማካተቻውን መንገድ ይሄ ሁሉ ለምን ተብሎ ሲታሰብ አንደኛ እያንዳንዱ ሰው የተነሳ አጀንዳዎች ላይ መተማመን መግባባት መምጣት መቻል አለበት ማለት ነው። ምክንያቱም የአስሩም ወደ 50 ደረጃ ላይ የማታይ ከሆነ የ50 250 ላይ 250 500 ላይ የማታይ ከሆነ 500 ደግሞ ወደ 4000 ላይ መጨረሻ ራቲፋይ የማደርግበት ሂደት አለ ማለት ነው። ስለዚህ እነዚህ አጠቃላይ ሁሉ የሚያሳየው የጥንቃቄ ያስፈልጋል ማለት ነው። ምክንያቱም ብዙ ሀገሮች እነ ቱኒዚያ እነ ሳውዝ አፍሪካ እነ ሩዋንዳ ሀገሮች ብንወስደው እነዚህ ሀገሮች ሁሉ በሚያደርጉት ጥንቃቄ ልክ ነው በጣም ስኬታማ ሆኑ ሀገሮች ማለት ነው። ይሄ ማለት እንችላለን። በአጠቃላይ ግን ይሄ ብሔራዊ ምክክር ምን ይዞ ይመጣል ለመጣችለው እንደምታ ኮሚሽነሩ እንዳለው ብዙ ተስፋዎች ይዞ ሊመጣ ይችላል። እዚህ ጋር መታወቅ ያለበት ግን አጠቃላይ ሙሉ ችግሮች ኢትዮጵያ ውስጥ ያሉ 100% ይፈታ ማለት ላይሆን ይችላል። ምክንያቱም ብዙ ሀገሮች መውሰድ እንችላለን በዛ ብሔራዊ ምክክር ኮሚሽን ውስጥ ገብቶ አትሊስት ችግሮቹ እየቀነሰ መጥቶ የሀገረ መንግስት ግንባታ የሀገር ግንባታ መስረት አለበት እንትኖች አሉ። ሌሎች ሀገሮች አሁን በጣም ሞዴል ወስደን የምንጠራቸው ሀገሮች የአውሮፓ ሀገሮች በዛ ካቴጎሪ ውስጥ ያለፉ ሀገሮች ናቸው። ነገር ግን ጥያቄዎች የሉ ማለት አይደለም። ለምሳሌ የድንበር ጥያቄ አሁን አውሮፓ ውስጥም አለ፣ የማንነት ጥያቄ አውሮፓ ውስጥም አለ። ስለዚህ ይሄን ጥያቄ 100% ፍጹም ወደ ማለት ነገር ግን በመጀመሪያ በኢትዮጵያ ውስጥ ከነበረው ታሪክ ከነበረው ትሬንድ ሽፍት አድርገን አዲስ ፖለቲካ ባህል መምጣታችን እንደ ትልቅ መታየት መቻል አለበት ማለት ነው። ይሄ ዛሬ የምንመኘው ለምሳሌ የምንጠራ ሀገሮች ቀደም እንደነሳው ስፔን ውስጥ ካቶሊክ በተባለ ሀገር አለ ክልላችን የማንነት ጥያቄ አለ፣ የስኮትላንድ አለ፣ የግሬት ብሪቴን ጥያቄ አለ። ግን አትሊስት የችግሮች የሚፈቱበት ትሬንድ ወይም ደግሞ ካልቸር ኦልሞስት ትራንስፈር ተደርጓል ማለት ነው። ኢትዮጵያ ውስጥም እንደዚህ ነገሮች ትራንስፈር የሚመጣበት ትራንስፎርም ፖለቲካል ካልቸር አዲስ የፖለቲካ ባህል የምንመጣበት የመጨረሻ ጊዜ የእንትን የምንዘጋበት አለ። እዛ ጋር መጨመር የሚፈልገው ነገር ምንድን ነው? ብዙ ጊዜ የመነጋገር ጥሪዎች ይደረጉ ነበረ። ግን የመነጋገር ጥሪዎች ይደረጉ ነበሩ ለተወሰነ ወይም ደግሞ ለሆነ ግሩፕ ብቻ ነበረ፣ እሱም ኢሊቶች ነበረ። ምክንያቱም ቀደም የሚያነሳውት እሱን ነው። የኢትዮጵያን የኖረ ለረጅም ዓመታት የዘለቀ ጥያቄ በህዝብ ተወካዮች እንዴት ይፈታል? በፖለቲካ ወይም በምሁራን ነው እንጂ መፈታት ያለበት የሚል ግትር አቋም የያዙ ሰዎች ስን ነበር። ትክክል። አሁን ሲምፕሊ ብንወስዱ ለምሳሌ ከ8ቱ አጀንዳዎች አብዛኞቹ ኢሊቶች ሲያነሱ ነበሩ የሀገር መንግስት ግንባታ ዙሪያ ተያዙ ናቸው። ግን ከዛ ውጭ ደግሞ ብዙ ጥያቄዎች አሉ። ለምሳሌ የመልካም መሰረት ጥያቄዎች አሉ፣ የእምነት ጥያቄዎች አሉ፣ የድንበር ጥያቄዎች አሉ። እነዚህን አብዛኞቹ ማህበረሰቦች የሚያነሱ ጥያቄዎች ግን አብዛኛው ጥያቄ ሲያነሱ ነበሩት የተወሰኑ ጥያቄዎች ናቸው ኢሊቶቹ ማለት ነው። የሀገር ችግር ደግሞ የሚፈተው በተወሰነው አጀንዳዎች ብቻ ፒክ አድርገ በመናገር ብቻ አይደለም። ሁለተኛ የችግሩ ባለቤት ማን ነው? እዚህ ጋር በነገራችን ላይ አጠቃላይ ማህበረሰብ ጋር ስንነጋገር የምንነጋገርበት ቶን ችግራችን የምንፈታበት እሴቶች ጎልቶ ወደ መድረክ የሚመጡበት እንትን አለ። ለምሳሌ ከኦሮሚያ ይመጣሉ። ኦሮሚያ ውስጥ የችግር አፈታት ዘዴ ባህል አለ። ከሲዳማ ይመጣሉ። በሲዳማ ክልል ውስጥ የችግር አፈታት ዘዴዎች አሉ።
እዛ ሲጠቀሙ የነበሩ አባቶቻችን ይመጣሉ ማለት ነው። እዚህ ጋር የሀገር ሽማግሌዎች ይመጣሉ። እዚህ ቅድም ነሳው የኦሮሚያ ደንቦ ብንወስድ የችግር አፈታት ዘዴዎች ሲጠቀሙ የነበሩ ኃይል ካፒታል ሲደረጉት የሀገር ሽማግሌዎች አባገዳዎች ይመጣሉ፣ እዚህ ሀገራዊ ምክክር ላይ ይሳተፋሉ ማለት ነው። የአማራ ክልልም እንደዛ፣ የሁሉም ክልሎች እንደዛ የሚሆኑት ነው። ሰው ሀገር በቀል እውቀቶቹ አንድ ላይ መጥቶ የዚህ ሀገር ላለው ችግር መሰረታዊ መድኃኒት ወይም ደግሞ መሰረታዊ መፍትሄ የሚሰጥበት ሂደት እንድናለ ማለት። ነገር ግን በኤሊቶች ብቻ ሲሆን አንዳንድ ጊዜ በነገራችን ላይ ችግሮች የሚፈቱ በምርምር ወይም ደግሞ በሳይንቲፊክ ፕሮሲጀር ብቻ ላይሆን ይችላል። በነገራችን ላይ ማለት ነው ባህላችን፣ ማንነታችን፣ የእምነት እሴቶቹን ወደዚህ መድረክ ማምጣት በጣም ወሳኝ ነው ማለት ነው። ይሄ ዘላቂ ያደርገናል። የምንፈታው ችግር ለአንድ ችግር የምንሰጠው መፍትሄ ዘላቂ ወይም ደግሞ ሰስቴናብል ፒስ ሊያመጣልን ይችላል ማለት ነው። እሺ መሐመድ፣ እንግዲህ የ18ቱን ቀን ሂደት እየገመገምን ነው። እንግዲህ አዲሱ ዓመት ከመምጣቱ በፊት አዲስ ተስፋን ኢትዮጵያኖች ይዘን እንመጣለን እንደ ሁኔታው ብለዋልና ኮሚሽነሩ ፕሮፌሰር መስፍን አርአያ የመጨረሻ መግለጫውን ባለፈው ሲሰጡ ነው ይህን ያሉት ዓርብ ዕለት። እንዴት አየሁ አንተ በቅርበት ጉዳዩን እንደሚከታተል ሰው? አሁን ዶክተር እንዳነሳው ብዙ ጊዜ በእኛ ሀገር ኮንቴክስት ምሁራን ኤሊቶች የሆነን ያውቅልሃለሁ የሚሉ ሰዎች ያ ማለት ህዝብ ተሳትፎ የማያደርግባቸው ህዝብ በዝምታ የሚተዋቸው በርካታ ጉዳዮች ነበሩ ማለት ነው። ኢትዮጵያ ላለፉት በርካታ ዓመታት የቆዩ ያደሩ ቁርሾዎች በሆኑ ልሂቃን ብቻ የሚፈቱ ጉዳዮች አይደሉም። አሁን እንደምታውቀው እነዚህ አካላት እሪ እያሉ ያሉት በሁለት መንገድ ነው። አንደኛው በጉዳዩ ላይ የጉዳዩ ባለቤት የህመሙ ባለቤት ፓርቲሲፔት እያደረገ ነው። ሁለተኛው ደግሞ አሁን ዓለም የአንድ መረጃ አካል ሆኗል። በሆኑ ኤሊቶች ብቻ ጉዳዩን እየፈታህ ልትመጣችል። በነገራችን ላይ ምናልባት ዶክተር ተጨማሪ ሊያደርግበት ይችላል። ከዚህ ቀደም የተደረጉ ምክክሮች በዓለም አቀፍ ደረጃ እንደ ሞዴል የምናያቸው ምክክሮች ጠቅላላ መች ነው የተደረጉት የሚለውን በደንብ ማየት ያስፈልጋል። መች ነው የተደረጉት? ኢትዮጵያ መች ነው እያደረገች ያለችው? አሁን መረጃ ተመካካሪነት ወጥተህ ማታ ስልክን ስትወስድ መረጃዎችን የምታሰራጭበት ሂደት ነው የነበረው። አሁንም ያለው እንደዛ ነው። ሌሎች በዓለም አቀፍ ደረጃ ሞዴል የምናደርጋቸው በአናሎግ ዘመን ነው እኮ ምክክር አድርገው የተሳካላቸው። አልነበረም እንደዚህ አይነት የዲጂታል የመረጃ ስርጭት አልነበረም። አንዱ እዛው ያሉ ተመካካሪዎች በሚወጡበት ጊዜ መረጃዎችን በማሰራጨት ሂደት ውስጥ የመረጃ ባሪየር ይፈጠራል። በዚህ ምክንያት እኔ አልተወከልኩም፣ እኔ የለውበትም፣ እኔ ያልኩት ካልሆነ የሚሉት አካላት መንጫጫት ይጀምራሉ ማለት ነው። ቢኮዝ ጉዳዩ የሚመለከታቸው አካላት ነው የጉዳዩ ላይ እየተነጋገሩ ያሉት። ፕሮፌሰርም ሲሉ እንደነበረው የመነጋገር ባህል ያላት ኢትዮጵያ በጣም በዳበረ በሰለጠነ ጉዳዩ በሚመለከታቸው አካላት ዙሪያ ከበን እየተነጋገርን ስለሆነ መጪው ጊዜ ተስፋ አለው፣ ብርሃን አለው፣ አዲስቷ ኢትዮጵያን ለማየት እድል ይሰጠናል የሚል በጣም ጠንከር ያለ አቋም ነው። እንደ አንድ ንቁ ኢትዮጵያዊ እኛም ሆን ሌላው ማህበረሰብ ከዚህ ምክክር የሚጠበቀው ውጤት አለ እኮ። ተመካክረናል ብለን ካልን አት ኤንድ ኦፍ ዘ ዴይ የሚመጣ ውጤት አለ። ያ ውጤት የሚለካው በምንድነውና በምንድነው የሚተገበረው የሚለውን ነገር ሂደት የሚፈታው ነው። በዋናነት መወሰድ ያለበት እዚህ ቦታ ላይ እኛ ካላህልን ነገሩ ከእጃችን እየወጣ ነው በሚል የመጨረሻ የፖለቲካ ጥረቶችን እያደረጉ ያሉ አካላት እንግዲህ ይሄን ስንል ሁሉም የፖለቲከኞች ወይንም ሁሉም ኤሊቶች ማለታችን እንዳልሆነ ከግምት ውስጥ ማስገባት ያስፈልጋል። ይሄ በእውነተኛነት መፍትሄ እንዲያመጣ ከተፈለገ በኢትዮጵያ ውስጥ የምክክር ባህልን ለማዳበር የተካሄደ የመጀመሪያ እርምጃ እንደመሆኑ መጠን በዛ ውስጥ ራሳችንን የምናይበት እኔ ያውቅልሃለሁ ከሚል የፖለቲካ ትርክት የምንወጣበት ሳይመልትኔስሊ ደግሞ እኔ ለአካባቢዬ እጠቅማለሁ፣ እኔ አካባቢዬን አድናለሁ የሚሉ አካላት ጭምር በጉዳዩ ላይ ተሳትፈው የመፍትሄ አቅጣጫዎችን በማስቀመጥ ሂደት ውስጥ ነው መምጣት ያለባቸውና ዘላቂ መፍትሄ የሚገነባው በአንድ ግለሰብና በአንድ ቡድን ሀሳብ ብቻ ሳይሆን
በጋራ በመምከር ነው የሚል የመንግስት ጽኑ አቋም ነው። ይሄን ደግፎ መሄድ የሚያስፈልግ ይመስለኛል። መልካም ሰለሞን፣ እንግዲህ ይሄ ሀገራዊ ምክክር እንግዲህ ትልቅ ባህልን ፈጥረናል ነው። በፊት የተወሰኑ ሰዎች ተሰባስበው አቅልላለሁ በሚል መፍትሄ እየሰጡ አሁንም እኮ አብዛኞቹ የምንነጋገርባቸው ችግሮች በዛ ችግር የመጡ ይመስለኛል። ከህገ መንግስቱ ማርቀቅ ጀምሮ ከአካታችነት ከተሳታፊነት ስናያቸው ጥያቄዎቹ አሁን እዚህ ላይ የቀረቡት አጀንዳ እንኳን አብዛኞቹ የተፈጠሩ ችግሮች በፖለቲካ ኤሊቶች የተፈጠሩ ችግር ናቸው ስንደመድመው ማለት ነው። በአብዛኛው አሁን የምንመካከርበት ለንፈታ የምንጥረው ችግር ራሱ በዛ የተፈጠረ ይመስለኛል። አብዛኛው ነገርን ስናየው እሱ ነው። እሱን ለመፍታት ነው አሁን ደግሞ ህዝብ አሳትፈን በዚህ ደረጃ ተሳትፎ ኖሮ መመካከራችን ምን ውጤት ያመጣል፣ ባህሉስ፣ በአንድ የሚፈቱ ችግሮች ወደፊት ቀጣይነቱስ ምን መታሰብ አለበት የሚለውን ጉዳይ እናንሳ እስኪ። እዚህ ጋር ባይዚ መታወቅ ያለበት ቅድም የኢትዮጵያ ችግር ከትውልድ ወደ ትውልድ እየተሻገረ የመጣበት ኮዙ ምንድነው ያልነው ጥያቄዎቹ ኤሊቶች ላይ ነው ተንጠልጥሎ ቀርበው በነገራችን ላይ ማለት ነው። እና አሁን ግን ያኛ ካልቸር ያኛ ባህል ትራንስፎርም መደረግ መቻል አለበት ነው። ምክንያቱም ለምሳሌ የአማራ ኤሊት የህዝብ ጥያቄ የአማራ ህዝብ ጥያቄ ይሄ ነው ብሎ ክሌም ያደርጋል። የኦሮሞ ኤሊት የኦሮሞ ህዝብ ጥያቄ እነዚህ ናቸው ብሎ ሊስት ያደርጋል። የደቡብ ክልል የሲዳማ የወላይታም እንደዛ ማለት ነው። አሁን ትልቁ ነገር ምንድነው ባለቤቱ እውነት ይሄ ጥያቄ ያንተ ነው ወይ እየተጠየቀ ነው ራሱ ተጠይቋል። ራሱ ኢንጌጅ ያደረገበት ነው። በፊት ይሄ ጥያቄ የኦሮሞ ህዝብ ጥያቄ ነው ብሎ ሊስት ያደረገው ባለቤቱ እዛ ቁጭ ብሎ ያንተ ጥያቄ ምንድነው መጀመሪያ ቅድም እናነሳው ከወረደ ጀምሮ ኮሌክት እየተደረገ መጥቷል አጀንዳዎቹ ማለት ነው። ጥያቄዎች መሰረታዊ ጥያቄዎቹ እነዚህ ጥያቄዎች ኮሌክት ተደረገ ከመጣ በኋላ እዛ ውስጥ ኢንጌጅ ያደርጋል ራሱ ቁጭ ብሎ ማለት ነው። እነዚህ ጥያቄዎች የኔ ጥያቄዎች ናቸው፣ እነዚህ ጥያቄዎች ደግሞ የኔ ጥያቄዎች ነው፣ ጥያቄ አይደለም ሊል ይችላል ማለት ነው። ሶ በትክክል አንደኛ ቫሪፋይ የምናደርግበት ነው። በትክክል ይሄ ጥያቄ የኦሮሞ ህዝብ ጥያቄ ነው ሆይ፣ በትክክል ይሄ ጥያቄ የአማራ ህዝብ ጥያቄ ነው ሆይ፣ በትክክል ይሄ ጥያቄ የትግራይ ህዝብ ጥያቄ ነው የሚለውን ቫሪፋይ ያደርጋል በተጨባጭ ማለት ነው። ሁለተኛ እነዚህ ጥያቄዎች በትክክል ባለቤቱ ጋር መድረሱን ወደፊት ለሚወሰነው የፖለቲካ ውሳኔ የሚመጣው የኢኮኖሚ ውሳኔ የማህበራዊ ውሳኔ ላይ የሚሰጠው ከዚህ በኋላ የሚሰጠው የመተማመን ወይም ደግሞ ሌጂቲሜሲ ያመጣል። ምክንያቱም የራሱ ኢንጌጅ ስላደረገበት ማለት ነው። ምክንያቱም ከዚህ በፊት የነበረው ነገሮች ምንድናቸው? የኢትዮጵያ ትልቁ የፖለቲካ ጥያቄ ነው፣ የፖለቲካ አለማግባባት ነው ማነሻው። ይሄም ደግሞ ከሀገረ መንግስትና ከሀገር ግንባታ ጋር ተያያዙ ናቸው። ስለዚህ እነዚህ በዚህ የሀገር መንግስት ግንባታ ውስጥ የተፈጠሩ ስህተቶች ሊፈጠሩ ይችላሉ። እነዚህ ስህተቶችን ደግሞ ምንድነው ማድረግ ያለብን? ማህበረሰብ እንደ ማህበረሰብ አሁን በጋራ ሲወያይ ምንድነው የሚያደርገው? አንድ የነበሩ ቁስሎቹን በጋራ የመርሳት ፎርጌት ማድረግ እዛ ይቅር ባይ መባባል ባህል ያመጣል ማለት ነው። ሁለተኛ አብረው የነበሩ መጥፎ ነገሮችን በጋራ ተስማምቶ ከረሳ ምን ያመጣል? አብሮ በጋራ ተስማምቶ ማስቀጠል ያለባቸው ነገሮችንም ደግሞ ምንድነው የሚል መስማማት ላይ ያመጣል ማለት ነው። ለምሳሌ በጋራ መርሳት ያለባቸው ነገሮች ምንድናቸው? ኢትዮጵያ ውስጥ የተለያዩ ክሌሞች አሉ። የአጼ ዘመን አለ፣ እንደምታውቀው የአጼ ዘመን አለ፣ የወታደር የሚሊተሪ ዘመን አለው። ከዛ ደግሞ የኦሊጋርኪ በኢህአዴግ ተብሎ የሚጠራ ስርዓት ነበረው። በእነዚህ ውስጥ ለምሳሌ አንዱ የዛሬ ኢትዮጵያ ፖለቲካ ችግር ማነሻው አጼዎች ነው፣ የአጼ ስርዓት ነው ይላል። አንዳንዶቹ አይ የአጼ ስርዓት አይደለም የወታደራዊ ስርዓት ነው ይላል። አንዳንዶቹ አይ ሁለቱም አይደለም የኢህአዴግ ስርዓት ነው ይላል። ስለዚህ አሁን ጥፋቱ የቱ ጋ ነው የሚለው አይደለም፣ ሂሳብ የሚወራ ጉዳይ አይደለም። አሁን ማለት እነዚህ በደሎች ሀገር አይጠቅም ብለና ሀገር አይጠቅም ብለ ከወሰን መገፋፋት፣ ጦርነት፣ ግጭት ሀገር አይጠቅም ብለ ከወሰን የነበሩ ትሬንዱን በጋራ መርሳት አለብን ማለት ነው። ፎርጌት ማድረግ መቻል አለብን። ሁለተኛ እንደ ሀገር በጋራ ያፈራ ነው
የጋራ ትርክት የሆኑ እሴቶች ብዙ ሀብቶች አሉ። ለምሳሌ በጋራ የኢትዮጵያ ሉዓላዊ ግዛት የማስጠበቅ የጋራ ማንነታችን የጋራ እሴታችን ነው። በጋራ ተስማምተን አብረን ማስቀጠል አለብን ማለት ነው። የካራማራ ድል በጋራ የምናስተካክልበት ነው። አብረን በጋራ የምናስቀጥልበት ሀብታችን እሴታችን ነው። የኢትዮጵያን ዳር ድንበር የማስጠበቅ ለኢትዮጵያ ያለን ፍቅር ኢትዮጵያኖች የተለያየ የኢትዮጵያ ጉዳይ ላይ የተለያየ ሀሳቦች ቢኖራቸው እንኳን እነዚህ የጋራ ሀብት የወል ትርክት ናቸው። እነዚህ እሴቶች ደግሞ በጋራ ማስቀጠል ላይ እንስማማለን፣ መስማማት አለብን ማለት ነው። ሌላ ከዚህ በፊት ባለመግባባታችን የነበሩ ክሳራዎች እንዴት አድርገን ማስተካከል እንችላለን ብለን እዛ ላይ መስማማት ያስፈልጋል ማለት ነው። ለምሳሌ የባህር በር ጉዳይ ኢትዮጵያ ባህር በርን ያጣችው በመስማማታችን አይደለም፣ ባለመስማማታችን ነው። ስለዚህ ባለመስማማታችን ያመጡን አሁንም ኢትዮጵያ ላይ ኪሳራ ያደረሱ ወደፊትም ካልተፈቱ ሊያደርሱ የሚችሉ ነገሮች በጋራ ለመፍታት ቃለ መሃላ የምንገባበት ሂደት ነው ማለት ነው። ስለዚህ ይሄ ለማድረግ ምንድነው የሚያስፈልገው? የተወሰነ ኤሊት ላይ ብቻ አይደለም፣ አጠቃላይ ማህበረሰብ ነው። እሱ ደግሞ አሁን መጥቷል ማለት ነው። ብሔራዊ ምክክር ኮሚሽን ላይ መጥቷል ማለት ነው። የብሔራዊ ምክክር ኮሚሽን ውስጥ ቀደም እንዳሱ ጠቅልላ አድርግልኝ፣ አንደኛ የነበሩ መጥፎ ባህሎችን በጋራ ተስማምተን የምንረሳበት፣ ሁለተኛ የጋራ እሴቶችን በጋራ እንደ ኢትዮጵያ ዋጋ ከፈኑ አብረን ያፈራን እሴቶችን በጋራ ማስቀጠል ቃለ መሃላ የምንገባበት፣ ሶስተኛ በኢትዮጵያ ባለመግባባታችን ኢትዮጵያ ያጣችው አሁን የኢትዮጵያ አንድነት ላይ አደጋ ሊሆኑ የሚችሉ ስህተቶችን ለማረም ቃለ መሃላ የምንገባበት የምንስማማበት ጥሩ ፕላትፎርም ነው ማለት ይሄ ብሔራዊ ምክክር ኮሚሽን። ስለዚህ እነዚህ የምንጠብቅበት ስለሆነ ይሄ በተስፋ እያንዳንዱ ዜጋ ራሱ ሚና መጫወት መቻል አለበት ያስባለሁ። መልካም የሚስ አንደርስታንድ እንዳይኖር አሁን ያሉ ችግሮች አሁኑ በቃ እዚህ 30 ቀን የተወያየው ሰው ፈቶ ይሄዳል ማለት አይደል? እንደዛ እንዳይወሰድ በተደጋጋሚ ውጭም ላይ የምሰማው ነገር ስለሆነ ነው። አሁን ባለፈው እንደውም የኮሎምቢያ ሲነሳ ነበር። ከ10 ዓመት በላይ ዘለቀ ውይይት የሀገራዊ ምክክር ዲያሎግ ቀጥሏል። እየተዋጉ ፋርክ አማጺያ ምናልባት መሳሪያ አውርዶ ወደ የመሳሪያ ድምጽ እንዳይተኮስ ተደርጓል። ግን ችግሮች አሁንም ስላሉ ውይይቱ ቀጥሏል። ልክ እንደዛ የኢትዮጵያ በተለይ ዘለግ ያሉ ችግሮች ስላሉ ዘለግ ያሉ ችግሮችም ተጠያቂዎቹ ኤሊቶችና ቅድም በካታጎሪ የተነሱት የስርዓት ጉዳዮች ብቻ ሳይሆኑ ማህበረሰቡ እንደተባለው ይሄ ጉዳይ እኔን ኮንሰርን ያደርገኛል የኔ ጥያቄ ነው የሚለው ነገር ይዞ የሚመጣበት ፕላትፎርም ስለተመቻቸ በዛ ሂደት ውስጥ አሁን አፕሪሼት መደረግ ያለበት መጀመሪያ ፕላትፎርም መዘርጋቱ መጀመሩ፣ ሁለተኛ በዚህ ፕላትፎርም ውስጥ የሚያልፉት ሀሳቦች ማለት እነዚህ ሀሳቦች ገና የሚላመጡ ናቸው፣ በደንብ የሚተነተኑ ናቸው። በአንድ የምክክር ኮሚሽን ወይም በኮሚሽነሮቹ ብቻ የሚያበቁ አይደሉም። በርካታ ስኮለርስ እነዚህ ጉዳዮችን ከተለያዩ አውዶች አንጻር ይመለከቱታል። ከተመለከተ በኋላ ሀገራዊ ፋይዳው ቅድም ሲያነሳ የነበረው ዶክተር ከዚህ ከሉዓላዊነት ጋር ባለመስማማታችን ያጣናቸው በጣም በርካታ ነገሮች አሉ። ይሄ አንድ ሁለት ብለን ብቻ የምንቆጥራቸው ሳይሆን ከስነ ልቦናም አንጻር ያጣናቸው በጣም በርካታ ነገሮች አሉ። እርስ በርስ አሁን ይሄ ፕላትፎርም ኢቭን ኢፍ በአገር በቀል እውቀት ሲቃኝ እዚህ የሚመጡት የአገር በቀል እውቀት ፕላትፎርሞች ቅድም የተነሱት ነገሮች ጭምር በየአካባቢው ያሉ አሁን እዚህ ኢትዮጵያ መታ እየተሰፋች ነው። ኦኬ የሉዓላዊነት ጉዳዮችን የብሔራዊ ማንነት ጉዳዮችን ስታነሳ ያደሩ ቁርሾች አሉ፣ የድንበር ግጭቶች አሉ። እነዚህ ለመፍታት የሚችሉት ሰዎች ናቸው የመጡት። አሁን የሚያዋጓቸውም ጭምር አብረዋቸው አሉ። ኤሊት ምንላቸው በነሱ የሚነግዱ በነሱ የሚያተርፉት አካላትም ጭምር አብረዋቸው አሉ፣ እየተመካከሩ ነው። የሚያዋጣውን መንገድ ለመምረጥ ፕላትፎርሙ ተፈጥሯል። በዚህ ፕላትፎርም ውስጥ የሚመጡት መረጃዎች ፍሰቶቹ እዚህ ቦታ ላይ የሚፈጠሩ የትላንት የነበሩ የሐሰት ትርክቶቹ ናቸው ወይ ብሎ የማረጋገጫ ሰነድ ለማግኘት ጭምር በጣም ትልቅ እድል ይሰጣልና በዚህ አጋጣሚ ደግሜ ደጋግሜ የማነሳው ከምክክር ጋር ተያይዞ
የኢትዮጵያ የይደር ጉዳዮች ላለፉ በርካታ ዓመታት የነበሩ የፖለቲካ፣ የማህበራዊ፣ የኢኮኖሚያዊ ሌሎች የስነልቦና ጉዳዮች በአንድ ጀንበር ውስጥ ይፈታሉ ተብሎ የሚጠበቅ አይደለም። ይሄንን የመጡትን ሐሳቦች ወደ ጠረጴዛው ከመጡ በኋላ በጋራ ተነጋግረንባቸው ሾልከው የሚወጡ መረጃዎችን ወይንም ደግሞ እንዳልከው እነዚህ መንበራችን ተነጥቋል ከዚህ በኋላ አበቃልን በትክክልም ደግሞ ምን ሊሸጡ ይችላሉ ከዚህ በኋላ ኢትዮጵያ ከመከረች ጉዳዮቿን ከሰፋች ሐሳቦቹ ተስማምተው ችግሮቹ ባይፈቱ እንኳን የመፍቻ መንገዶቹ ከተቀመጡ አዎ ችግር የሚፈጥሩት አካላት የፕሮክሲ ዋርን ለማስቀጠል የሚፈልጉ አካላት ከዚህ በኋላ ያበቃላቸዋል። ስለዚህ እንደዚህ ያሉ የሐሰት መረጃዎችን በማሰራጨት ማህበረሰቡ በጣም ኦኩፓይድ እንዲሆን የማድረግ ትንንሽ ድምጾችን እየቆረጡ ትንንሽ ዕውቀት ጠለቅ ያልሆኑ ሐሳቦችን እያመጡ ማህበረሰቡ ላይ የሚረጩ አካላት ልክ ያልሆነ እንደሆነ ይሄን ፕሮግራም የሚመለከቱ ተመልካቾች አገራዊ ምክክሩ መሳካቱ ለሁላችንም ሁለንተናዊ ለውጥ እንደሚያመጣ ለዋላይነታችን ለመጠበቅ የልጆቻችንን ነገ የልጆቻችንን ኢትዮጵያ ለመስራት እንደሚተጋ አንድ ንቁ ኢትዮጵያዊ አድርጎ መውሰድ ያስፈልጋልና ይሄን ምክክር መጠበቅ ያለበት ማህበረሰቡ ራሱ ነው የሚለውን አጽንቶ መናገር ያስፈልጋል። መልካም በጣም አመሰግናለሁ ተወያዮቼ። እንግዲህ ልክ እንደ ህዳሴ የምናየው ነው ፕሮጀክት ነው ይሄ ሀገራዊ ምክክር ዳግማዊ ህዳሴ ማለት ይቻላል። ብዙ ነገሮችን ይዞልን ይመጣል ብለን እንጠብቃለን። እንግዲህ ወደ መጨረሻው ምዕራፍ ደርሷል። በ500 የሚደረገው ዋናው ምክክር ከነገ ጀምሮ ይጀምራል። የሀገራዊ ምክክር ተሳታፊዎች የነገው አረንጓዴ አሻራ ላይ ተሳትፈው እንግዲህ ምክክሩ በ500 በዋና አጀንዳዎች ላይ ምክክሩ እንደሚደረግ ነው መረጃዎች ያለን። ውይይታችን አሁንም ቀጥሏል። ከአፍታ ቆይታ በኋላ ምንመለስ ይሆናል። ተመልሰናል። የተከበራችሁ ተመልካቾቻችን ማዕድ ላይ ነው የምትገኙት። ወደ ሁለተኛው አጀንዳችን እንሸጋገራለን። ነገ እንግዲህ ኢትዮጵያኖች 800 ሚሊዮን ችግኞችን ለመትከል ተቀጣጥረዋል። አዲስ አበባ 1 ሚሊዮን ችግኝ ትተክላለች። ለዚህም ቅድመ ዝግጅት ስራዎች ተጠናቀዋል። በዚህ ጉዳይ ላይ እንግዲህ ከዶክተር ሞቱማ ቶሌራ ጋር ቆይታ እናደርጋለን ብዬ ነበረ በስልክ። እንግዲህ ለዚሁ ስራ በመስክ ስራ ላይ እንደሚገኙ ነግረውኛል። እሳቸው የኢትዮጵያ ደን ልማት ሴክተር ትራንስፎርሜሽን ኃላፊ ናቸው። የደንና ስነ ምህዳር ምሁር ናቸው። በተለይ አሳታፊ የደን ጥበቃ ማህበረሰቡ ላይ ያተኮረ ጥቅምና አጠቃላይ ምን ይመስላል የሚለው ላይ በርካታ ምርምሮችን የሰሩ ፕሮጀክቶችን የመሩ ናቸው። ይህን አረንጓዴ አሻራ እንግዲህ በጥልቀት የሚያውቁት ናቸው። ዶክተር ሞቱማ በስልክ መስመራችን ላይ ነው የሚገኙት። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። እንደምን ዋላችሁ? እናመሰግናለን። በቅድሚያ ኤሜን ማዕድ ላይ ስለገቡልን። እንግዲህ ነገ ኢትዮጵያኖች 800 ሚሊዮን ችግኝ ለመትከል እንግዲህ ተቀጣጥረዋል። ይሄ አረንጓዴ አሻራ ከጀመረ ወዲህ ከ48 ቢሊዮን በላይ ችግኞችን እኛ ኢትዮጵያን በጀግንነት ተክለናል። በዚህ በአረንጓዴ አሻራ ኢኒሼቲቭ እና አጠቃላይ ከአካባቢ ጥበቃ ጋር ምን የተለወጠ ነገር አለ ባለፉት ዓመታት ከሚለው ጉዳይ እስኪ እንነሳ። እርስዎ በዚህ በደን በስነ ምህዳሩም ሰፊ ምርምሮችን ያደረጉ ምሁር ናቸውና አጠቃላይ ያለውን ነገር እንዴት ያውታል የሚለውን ጉዳይ እናንሳ እስኪ ዶክተር። እሺ፣ በጣም አመሰግናለሁ። እንደገለጽከውም ሀገራችን የአረንጓዴ አሻራ መርሃ ግብር ትግበራን ከጀመረች አሁን 6ኛ ዓመቷን ማጠቃለያ ላይ ነው የምንገኘው። እንግዲህ ሲጀምር በሀገራችን ከ56 ዓመት መጨረሻ ላይ 50 ቢሊዮን ችግኝ በላይ እንተክላለን ብለን በጣም ከፍ ያለ አምቢሽየስ የሆነ ግብ አስቀምጠን የተነሳ ነው። አንተም በመግቢያ ላይ እንደገለጽከው እስከ ባለፈው ዓመት ድረስ ከ48 ቢሊዮን ችግኝ በላይ መትከል ተችሏል።
በዚህ አመት ደግሞ 8 ቢሊዮን ችግኝ ነው ይተከላል ተብሎ የተያዘው። ከዛ ውስጥ እስካሁን ባለኝ መረጃ ከ5 ቢሊዮን ችግኝ በላይ ተተክሏል። ስለዚህ ዛሬ ላቆመን እንኳን በምናይበት ጊዜ በ6 አመት ውስጥ እንተክላለን ብለን ካሰብነው 50 ቢሊዮን ችግኝ በጣም አልፈን እንገኛለን ማለት ነው። ይሄ የሚያሳየው አንደኛ ትውልዱ በጣም ትልቅ ስራዎችን እየሰራ መሆኑን፣ ትልቅ ግቦችን አስቀምጦ ያን አሳክቶ መርካት ብቻ ሳይሆን አልቆ የሚያሳካ መሆኑን ጭምር የሚያሳይ ነው። ስለዚህ ባለፉት 6 አመታት ውስጥ የተሰሩ ስራዎች ይሄ ደን ዘርፍ ላይ የሚሰራ ስራ ከመሆኑ አንፃር ውጤቱን ለማየት በተለያየ ደረጃ ነው ውጤቱ ሊገለጽ የሚችለው። አንዳንዶቹ ውጤቶች እንደውም በጣም የተሻሉት ዘግይተው የሚመጡት ነው የሚሆኑት። ነገር ግን እስካሁን ባለው ሁኔታ በተለያየ ደረጃ የአረንጓዴ አሻራችን በጣም ፍሬ እያፈራ መሆኑን የሚያሳዩ ውጤቶች መሬት ላይ እየታዩ ነው ማለት ነው። ከዛ ውስጥ ለምሳሌ በምናይበት ጊዜ የኢትዮጵያ ደን ሽፋን ቀድሞ ከነበረበት 17% አሁን 23% በላይ ላይ ነው የሚገኘው። ለዚህ የአረንጓዴ አሻራው መርሃ ግብር ያደረገው አስተዋጽኦ ትልቅ መሆኑን ማየት ይቻላል። በተለያዩ ጥናቶች የሚያሳዩት በአሁኑ ሰዓት በኢትዮጵያ ውስጥ በተሰሩ በጣም ሰፊ የተፈጥሮ ሀብት ስራዎች፣ የተፋሰስ ልማት ስራዎች፣ የአፈርና ውሃ ጥበቃ ስራዎች፣ የአረንጓዴ አሻራውን ጋራ ታክሎ የተሰሩ ስራዎች በኢትዮጵያ ውስጥ ያለው የአፈር መሸርሸር በከፍተኛ ሁኔታ እየቀነሰ መሆኑን የሚያሳዩ ጥናቶች በስፋት እየወጡ ይገኛሉ። ከዚህ በተጨማሪ ደግሞ ይሄ የአረንጓዴ አሻራ ስራችን ዘርፈ ብዙ ጥቅም ያለው ነው። በዛ ህይወታችንም ከመጠበቅ አንጻር የሚኖረው አስተዋጽኦ ትልቅ ነው። ከጊዜ ወደ ጊዜ ውጤቶቹ እየተገመገሙ እየተሻሻሉ ከመጡ ነገሮች አንዱ የሀገር በቀል ችግኞች በዚህ የአረንጓዴ አሻራ መርሃ ግብር ውስጥ በስፋት እየተካተቱ ከመምጣታቸው አንጻር ይሄ ስራ የብዛ ህይወትን ከመጠበቅም አንጻር ያለው አስተዋጽኦ ትልቅ ነው ማለት ነው። በአጠቃላይ በምናይበት ጊዜ የአረንጓዴ አሻራ ማለት የችግኝ ተከላውን ብቻ የሚመለከት ሳይሆን በአጠቃላይ ኢትዮጵያ የተፈጥሮ ሀብቷን ከመከባከብ አንጻር የደን ያሉትን ነባር ደኖችም ጭምር ከመጠበቅ አንጻር የፈጠረው ግንዛቤ ከፍ ያለ የላቀ ከመሆኑ አንጻር በምናይበት ጊዜ ስለዚህ ከደኖቻችን የምናገኘው ስርዓተ ምህዳር ውጤቶች ከፍ እያሉ እንዲሄዱ ብዛ ህይወታችን በከፍተኛ ሁኔታ እንዲጠበቅ ለቱሪዝም ያለው አስተዋጽኦ ከፍ እያለ እንዲሄድ ለአየር ንብረት ለውጥ ለመታደግ በሚደረገው ጥረት ውስጥ ያለው አስተዋጽኦ ከፍ ያለ እንዲሄድ ከፍተኛ አስተዋጽኦ ተጫውቷል። በመጨረሻም ላነሳለሁ የምፈልገው አብዛኛው በዚህ በአረንጓዴ አሻራ የተተከሉ ችግኞች ከምግብ ዋስትና ጋር በቀጥታ ግንኙነት ያላቸው ከመሆናቸው አንጻር በተለይም በፍራፍሬው ዘርፍ የመጣ ያለው ለውጥ በጣም ትልቅ ነው። ይሄ የፍራፍሬው ዘርፍ ደግሞ ያመጣ ያለው ለውጥ የቤተሰብን ኑሮ ማሻሻል ብቻ ሳይሆን አገር ወደ ውጭ ጭምር ኤክስፖርት ተደርጎ አገር የውጭ ምንዛሪ አግኝታ ኢኮኖሚያ ተጠቃሚነት ያገኘችባቸው ትልቅ ትሩፋቶች መኖራቸውን የሚያሳዩ ውጤቶች አሉ ማለት ይቻላል። መልካም ዶክተር ሞቱማ፣ ሌላው እንግዲህ ወደ አዲስ አበባ እንምጣ። አዲስ አበባም እንግዲህ የዚህ አረንጓዴ አሻራ ትሩፋት አንዷ ተጠቃሚ ሆናለች እና ከዚህ ጋር ተያይዞ እንግዲህ 2.8 የነበረው የአዲስ አበባ አረንጓዴ ሽፋን ወደ 4% ያደገበት 30-30-40 የሚለውን መርህ እንግዲህ የፕላን መርህ ተግባራዊ ለማድረግ የተቃረበችበትን ሂደት አይተናል። አዲስ አበባንስ እንዴት አየዋት? እንደ አንድ ዘርፉን እንደሚከታተል በዚህ ረገድ የመጣው ለውጥ እንዴት ይገለጻል አዲስ አበባ ላይ? እጅግ በጣም አመሰግናለሁ። እንግዲህ ይሄ አረንጓዴ አሻራ ስራችን አንዱ ልዩ የሚያደርገው ነገር አገሪቷን በሁሉም ዘርፍ ከጫፍ እስከ ጫፍ ያሳተፈ መሆኑ ነው። ከዚህ ውስጥ ከተሞቻችን አካባቢ ያለው የአረንጓዴ አሻራ ስራ እጅግ በጣም በተለይም ከኮሪደር ልማታችን ጋር አንድ ላይ ተጨምሮ ለዜጎቻችን
ንጹህ መኖሪያ አካባቢ ከመፍጠር አንጻር ንጹህ ሳቢ መኖሪያ አካባቢ ከመፍጠር አንጻር እየተፈጠረ ያለው ነገር በጣም ትልቅ ነው። ስለዚህ ከዚህ ውስጥ እንግዲህ በግንባር ቀደምትነት የሚገለጽ የሚችለው አዲስ አበባ ላይ እየተሰራ ያለው ስራ ነው። አዲስ አበባ ላይ ያለው ስራ ማንም በግልጽ እንደሚያየው እጅግ በጣም ጉልህ የሆነ ለውጥ የሚታይበት የግሪን ስፔሶቻችን በተለይም በአረንጓዴ የተሸፈኑ አካባቢዎች በከፍተኛ ሁኔታ የጨመሩበት ሁኔታ ነው የሚታየው። ይሄ ደግሞ ከዚህ ከሰስቴናብል ዲቨሎፕመንት ጎልም አንጻር አንዱ በዋናነት የሚታየው ከተሞች አካባቢ ያለው የአረንጓዴ ሽፋን 30% አትሊስት መሆን እንዳለበት የሚያሳይ ነው። ስለዚህ አዲስ አበባ በዛ ደረጃ በጣም በከፍተኛ ሁኔታ እየተሰሩ ያሉ ስራዎች ነው ያሉት። ከዚህ አንጻር እየተሰራ ያለው ስራ አሁን በሚቀጥለው ከአንድ አመት በኋላ በመናዘጋጀው ለኮፕ 32 ላይም የሀገር ገጽታንም ጭምር ለዜጎች ምቹ ማድረግ ዋነኛና ግንባር ቀደሙ ነው። ከዛ በተጨማሪ ደግሞ የሀገር ገጽታን ከፍ ማድረግ ላይ እየተሰራ ላለው ስራ የዚህ የአረንጓዴ አሻራ ስራ ከኮሪደር ልማቱ ጋር ተጣምሮ ያመጣው ለውጥ በጣም በግልጽ የሚታይ ነው ማለት ነው። ስለዚህ እኔንም በምናደርግበት ጊዜ እንግዲህ በብዙ ቦታዎች ላይ እንደሚታየው ዘርፈ ብዙ ችግኞችን በመትከል ለአንድ ዓላማ ብቻ አንደኛ ትክክለኛው ዛፎች በትክክለኛ ቦታ ላይ መትከል አንድ ኢሹ ነው። ነገር ግን ከዛም በላይ ሄዶ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በመትከል ይሄ ስራችን ከምግብ ዋስትናም ጋራ ግንኙነት እንዲቆራኝ የማድረግ ስራዎች ይሄ ስራችን የሀገር ግንባታን ገጽታን ከፍ ከማድረግ አንጻር ከመታየው ስራ ጋርም የማስተሳሰር ስራ ይሄ ስራዎቻችን የወንዞቻችን ዳርቻ ልማት ጋር ያለውንም ስራና በተለይም ተራራማ አካባቢዎቹ ላይ የተሰራ ያለው የአፈርና ውሃ ጥበቃ ስራ ደግሞ ወርዶ በጎርፍ ምክንያት ተጠቂ የሆኑ አካባቢዎችን ከማዳን አንጻር እና ኦቨርኦል ከተማውን ምቹ ሳቢና ዓለም አቀፍ ደረጃዋን የጠበቀች ከማድረግ አንጻር እየተሰራ ያለው ስራ እጅግ በጣም የሚደነቅ ስራ ነው። ነገ በሚደረገውም የአንድ ጀንበር ተከላ በጣም ብዙ የኛ ተቋምን ጨምሮ ብዙ ተቋማት አዲስ አበባ ላይ ለመትከል እቅድ እንደያዙ መረጃው አለኝ። ስለዚህ እነዚህ ተደጋግፎ እስከ ይሄ አሁን ላይ ብቻ የሚያልቅ አይደለም። ከከተማው ልማት ጋር የሚቀጥል ስራ ነው የሚሆነው። በኃይል ሆነዋል ብለን መውሰድ እንችላለን። ምክንያቱም ባለፉት 6 አመታት የሰራናቸው ስራዎች እዚህ ላይ የሚቆሙ ሳይሆን ሚዲያውም ማህበረሰቡም ተቋማትም ጭምር በኃይል አድርጎ እነዚህ ስራዎቻችን ላይ እሴት ጨምረን በአጠቃላይ ለሀገር ገጽታ ከፍ በሚል ደረጃና ለሀገራችን ኢኮኖሚም ጭምር ከፍተኛ አስተዋጽኦ ሊኖረው በሚችለው መጠን ልንሄድበት ይገባል ብዬ ነው ማስበው ማለት ነው። እና እጅግ በጣም አበረታች ነው። መልካም ዶክተር፣ ትንሽ ነገር ካለን ሰዓት አንጻር እንዲሉን የምፈልገው ይሄ የከተማ ፎረስት አርባን ፎረስት ላይም እርሶ ትኩረት ያደርገው ስራዎች አሉና ባህሪው ምንድነው? ከሱ ጋር ተያይዞና አሁን ነገ ተከላ ይደረጋል። በዛ ረገድ መደረግ ያለበት ጥንቃቄ ለህብረተሰቡ የሚያስተላልፉ መልእክት ምንድነው? እጅግ በጣም አመሰግናለሁ። እንግዲህ ይሄንን አረንጓዴ አሻራ ስራ ስንሰራ ባለፉት 6 አመታት ትልቅ ልምድ እየተወሰደ ስራዎች በጣም በከፍተኛ ሁኔታ እየተሻሻሉ እንደመጡ ማንም መገንዘብ ይችላል። በዋናነት ግን እንደየአካባቢው የምንተክላቸው ዝርያዎች የተለዩ መሆን እንዳለባቸው በጣም ግልጽ ነው ማለት ነው። ከተማ አካባቢ የምንተክላቸው ችግኞች ከተማ ውስጥም ሆኖ በተለያዩ ግሪን ስፔስስ የምንተክለው እንደየቦታው የተለያየ መሆን እንዳለበት በደንብ ግልጽ ነው። ከዚህ በፊት ከነበሩ ስራዎቻችንም የተማርናቸው ስራዎች አሉ። ስለዚህ ትክክለኛው ዝርያ ተዘጋጅቷል። አሁን ለዚህ በቂ መረጃ ነው ያለኝ።
ቦታዎች ተዘጋጅተዋል። በትክክለኛ ዝርያዎች ተዘጋጅተዋል። በጠዋቱ ወጥቶ ችግኙን በምንተክልበት ጊዜ የምናደርገው እንክብካቤ ደግሞ ለረጅም ጊዜ ብዙ ወጪ አውጥተንባቸው ያዘጋጀናቸው ችግኞች ነገ ለፈለግናቸው ዓላማዎች በትክክል መዋል የሚችሉት ነገ ጠዋት ችግኙን ስንተክል በምናደርገው ጥንቃቄ ላይ ይወሰናል ማለት ነው። ስለዚህ ይህንን በምናደርግበት ጊዜ ጉድጓዶችን ለረጅም ጊዜ ቢያንስ ቀድሞ እንደተዘጋጁ አውቃለሁ። ነገር ግን የምንጠቀማቸው አፈሮች አመላለሱን ጭምር ስንተክል ከችግኙ አያያዝ ጀምሮ የምናደርገውን ጥንቃቄ መልሰን አፈር ስንሞላ የምናደርገው ጥንቃቄ እና ከዛም በኋላ የምናደርጋቸው እንክብካቤዎች ወሳኝ ስለሆኑ በተለይም ደግሞ ዘንድሮ ከአየር ንብረት ለውጡ ጋራ በተገናኘ ሊኖር ከሚችለው የዝናብ ስርጭትም ጋራ በተያያዘ በባለሙያዎች በትክክል በጥሩ ድጋፍ እና ክትትል ስራዎቹ መከናወን እንዳለባቸው ነው አደራ ማለት የምፈልገው። ማህበረሰቡ እኔ ከዚህ በኋላ ብዙ ልነገረው የሚገባው ነገር አለ ብዬ አላስብም። ለረጅም ዓመት አሁን ለብዙ ጊዜ ችግኝ ስንተክል ቆይተናል። ነገር ግን እሴት የሚጨምር ነገር እና የችግኙን ደግሞ ጽድቀት ሊያሻሽሉ በሚችሉ ሁኔታዎች ላይ ትኩረት አድርጎ መስራት በጣም ወሳኝነት አለው። ለዚህ የባለሙያ ድጋፍ እና ክትትል ወሳኝ ነው ብዬ ለማስቀመጥ ፈልጋለሁ። መልካም ዶክተር ሞቱማ ቶሌራ እንግዲህ በቀጥታ ከመስክ ያሉ ትብብር አድርገውልን በቀጥታ ስልክ መስመራችን ላይ ገብተው ለሰጡን ማብራሪያ በጣም አመሰግናለሁ። መልካም የስራ ጊዜን ተመኝቻለሁ። አመሰግናለሁ። መልካም ውይይታችን እንደቀጠለ ነው። እንግዲህ በነገው ዕለት የሚካሄደውን የአንድ ጀንበር አረንጓዴ አሻራ ሀገራዊ ጥሪን ተከትለው ነው ዶክተር ሞቱማ ቶሌራ አጠቃላይ ሁኔታዎችን መልእክትን ያስተላለፉት። ወደ ሁለተኛው አጀንዳችን እንሸጋገር። ሁለተኛው አጀንዳችን እንግዲህ የህወሓት ተንኳሽነት ሌሎች የኢትዮጵያ ታሪካዊ ጠላቶችን በመጋበዝ ኢትዮጵያ ላይ የሚያደርገውን ትንኮሳ አሁንም አጠናክሮ ቀጥሏል። በውስጥ የሚገኙ አፍራሽ ኃይሎችንም እየጋበዘ እንግዲህ እነዚህ ስራዎችን እያከናወነ ኩይ ሴራዎችን እያከናወነ ይገኛል። ቀደም ሲል አቶ ሰለሞን ተፈራ የኢትዮጵያ ግጭትና የግጭት አፈታት ዘዴ ከፕሪቶሪያው ሰላም ስምምነት ምን እንማር የሚል አንድ የጥናት ወረቀት እንዳላቸው ገልጬ ነበረ። ከፕሪቶሪያው ስምምነት ህወሓት ለምን መማር አልቻለም የሚለውን ጉዳይ እስኪ አንስተን አሁን የሚደረገው ትንኮሳውን እናንሳ እስኪ አቶ ሰለሞን። ኦኬ ጥሩ ነው። ከመጀመሪያ የአንድን ቡድን የፖለቲካ እንቅስቃሴ ለማየት የእሱ ባህሪ ማየት በጣም አስፈላጊ ብዬ አስባለሁና የመንግስትም ወይም ደግሞ የሆነ ቡድን የፓርቲ መግለስም እንደዛም ስለሆነ በዛ አኳያ ነው። መጀመሪያ እንደምታውቀው ቲፒኤልኤፍ የቀድሞ ቲፒኤልኤፍ ላይ ብንጠቀም ነው። ምክንያቱም ሌጋል ፐርሰናሊቲ ስለሌለው ማለት ነውና ይህ ድርጅት የመንበረ ስልጣኑን ከያዘ በኋላ በተለያየ ጊዜ ኢትዮጵያ ላይ የኢኮኖሚ፣ የፖለቲካ፣ የማህበራዊ ኪሳራ እንደደረሰ ይታወቃልና ከዛ በኋላ የህዝብ ጥያቄ በተቀዳጀና በተደራጀ መንገድ 2010 ስልጣን ከለቀቀ በኋላ የተለያዩ ስራዎች ሲሰራ ነበረ። ከታሪክም ደግሞ እንደምንረዳው ምናልባት በኋላ አሁን ከማጋ ኮአሊሽን ወይም ደግሞ ጥሩ ተፈጥሮ እየሰራ እንደሆነ ማየት አስፈላጊ ስለሆነ እሱ በኋላ እዛ ቦታ የምናበው ጉዳይ ስለሆነ አሁን እዚህ ጋር ቲፒኤልኤፍ የህዝብን ጥያቄ የህዝብን ፍላጎት ተገፍቶ ወደ መቀሌ ከሄደ በኋላ በተለያየ ጊዜ ኢትዮጵያ ላይ ክደት እንደፈጸመ ይታወቃልና የዚያ ክደት ከፈጸመ በኋላ መንግስት በተለያየ ጊዜ የትግስት ወይም ደግሞ ነገሮችን በሰላም መንገድ ለመፍታት በተለያየ ጊዜ እንትኖች አለ። አሁን ያኛ እንትኖች ባይዘ መንግስት በተለያየ ጊዜ 2010 2011 አካባቢ ጥሪ ሲያደርግ ዓለም ያወቀ በተለያየ በሚዲያ በተለያየ እንትኖች አለ የመንግስት አካላት ጥሪ ሲያደርግ የነበረ ጊዜ ማለትና ነገሮችን በሰላም መንገድ መፍታት እንዳለበት በፍጹም ኢትዮጵያ ከዚህ በኋላ ሌላ ግጭት ውስጥ መግባት እንደሌለበት ከጠቅላይ ሚኒስትር ጀምሮ ሁሉም አመራር በየደረጃ ጥሪ ሲያደርግ ነበር። ነገር ግን ያኛ አልተቀበለም። ባህሪ ምንድነው ብለን ስናስብ አንደኛ ይሄ ቡድን በኢትዮጵያ ታሪክ ውስጥ ከነበረው በፊትም የመገንጠል አስማማ እንደነበረ ይታወቃልና ነገር ግን ወደዚህ ወደ አዲስ አበባ የተሻገረበት ሂደቶች
ምናልባት ታሪኩ ሰፋ ያለ ጉዳይ ስለሆነ ወደዛ ጥልቀት ማስገባት ስለማስፈልግ 2000 ያኔ መንግስት ጦርነቱ አሸንፎ መቀሌ ከገባም በኋላም በዛ ጊዜ ነገሮችን በሰላም መንገድ ሲፈታ በጣም ጥረት ሲያደርግ ነበርና ነገር ግን ጦርነቱ ተጀምሮ አሁንም ሁለተኛ ዙር መንግስት ኦልሞስት 30 ኪሎ ሜትር ራዲየስ ላይ መቀሌ ያለ ፕሪቶሪያ አግሪመንት የፈረመበት ሂደት አለ። ይሄ ፕሪቶሪያ አግሪመንት የፈረመበት ምንድነው ብለን እዚህ ጋር ደግሞ ምንድነው የምንማረው የኢትዮጵያ መንግስት ለምን ያን ያደረገ ብለን ስናስብ መጀመሪያ የኢትዮጵያ መንግስት ሌሎችም እንደምሉት ሰላም ሊመጣ የሚችለው በሰላም መንገድ ተብሎ ስለምታመን ነውና ሰስቴኔብል ፒስ ሊመጣ የሚችል በፖለቲካ ንግግር ብቻ እንደሆነ ስለምታመን ነው። ሁለተኛ ከዛ በኋላም በየንቱንም የሚመጣው ቅሬታዎችን ቁጭ በለ ነገሮችን በፖለቲካ ንግግር መፍታት እንዳለበት ስላመነበት ነው። ሶ ይሄ ሲያደርግ እንደውም ችግሮቹን የሚፈታ እነሱ ሲጠሩ የነበሩት ሌሎች አካሎች የሩቅ አካሎች ሲጠሩ የኢትዮጵያ መንግስት ግን በዛ ጊዜ አቋም የያዘው አንደኛ የችግሮች መፈታት ያለበት በአፍሪካ ህብረት ማዕቀፍ ስር እንደሆነ ያሳየበት ሂደት ነበረ። ይሄን ማድረጉ ደግሞ ምን ያመጣው በዛ ጊዜ የመራውን ዓላማዎች አብዛኞቹ ይሄ ችግር በፍጹም የአፍሪካ ህብረት ሊፈታ አይችልም የሚል ቴንደንሲ ወይ ደግሞ አስማሞች ነበረ። ምርሶቹም እንደዛ ነበረ። ነገር ግን የኢትዮጵያ መንግስት አንደኛ የአፍሪካው ህብረት ያቋቋመ ራሱ ኢትዮጵያ ስለሆነች ኢትዮጵያ ላቋቋመችው ተቋማት ራሱ ሌጂቲሜት ተጣጣው እንደሞ ቦታ ተጣጣለች ማለት ነው። ሁለተኛ የአፍሪካ ችግር የሚፈታ በአፍሪካ ችግር ብሎ ስለምታመን ያኛ በአፍሪካ ህብረት አማካኝነት ችግር ተፈታበት ሂደት አለ። ይሄ እዚህ ጋር ምን መልእክት ያመጣል ብለን ስናስብ ወይ ደግሞ ሌሎች አካሎች ምን መልእክት ያመጣል ብለን ስናስብ አፍሪካኖች አይችሉም የሚለውን ጽንሰ ሐሳብ ለመጀመሪያ የተሰበረበት ሂደት ተፈጥሯል ማለት ነው። ሁለተኛ ብዙ ዓለም መንግስት ሁለት ተመሳሳይ ኃይል ያለው ነው ቁጭ ብሎ አንድ ጠረጴዛ ላይ የሚፈራረመው አንተ እንቶ ይሄን እንቶ አለ ብሎ ወደ ድርድር የሚገባበት ነገር ግን ቅድም እንዳነሳውልህ መንግስት 30 ኪሎ ሜትር መቀሌ ራዲየስ ላይ ቁጭ ብሎ አግሪመንት መፈረሙ ለሰላም ያለው ቫልዩ ያሳያል ማለት ነው። ሶ ይሄን ሲያደርግ የአግሪመንት ሲፈርም ሶስት ፍሬሞች አሉ ወይም ደግሞ በሶስት ደረጃ ማየት እንችላለን። የመጀመሪያ ተንኩሳ ማቆም ነው። የመጀመሪያ ተንኩሳ ማቆም፣ ሁለተኛ ዘላቂ ሰላም ማቆም፣ ሶስተኛ ፖለቲካ ዳያሎግ ማምጣት ነው። ሶ የመጀመሪያም ኢሚዲየትሊ መንግስት መቀሌ አካባቢ ያለ ጦርነቱን አቆመ። እዛው ተንኩሳን በዛ በኩል ተንኩሳ ቆመበት፣ ዘላቂ ጦር ቆመበት እንትን አለ። ከዛ ኢሚዲየትሊ መንግስት ምናልባት አሳውሳችሁ ከሆነ ኢሚዲየትሊ ነው በፕሪቶሪያ አግሪመንት የተፈረሙትን ኢሚዲየትሊ ወደ ስራ ያስገባው። ለምሳሌ የኤሌክትሮኒክስ የበጀት የምናምኖች ሁሉ የፈረሱ ተቋማቶች መልሶ የመገንባት ስራዎች ይሰሩ ነበር። ሶስተኛ የፖለቲካ ዳያሎግ ነው። የፖለቲካ ዳያሎግም ተጀምሮ ነበር። ነገር ግን በዛ ሳይድ ያልተጀመረበት ሂደት አለና ለምንድን ነው ብለን ሳናስብ እዚህ ጋር ትልቁ ቁልፍ ፖይንት የፖለቲካ ንግግር ሲጀመር የሰሜኑ ጦርነት እንዴት ተጀመረ፣ ማን ጀመረ፣ ማን ኃላፊነት ይውሰድ የሚለው ጥያቄዎች ይመጣሉ በፖለቲካ ዳያሎግ ውስጥ ማለት ነው። በፖለቲካ ዳያሎግ ውስጥ ይሄን ጥያቄዎች ከተጠየቀ ምን ይመጣል? ተጠያቂነት ይመጣል። እንደምታውቁ ለ27 ዓመታት ሰው ላይ የተፈጸሙ ወንጀሎችን ብቻ ሳይሆን ሀገር ላይ የተፈጸሙ ወንጀሎች ዓለም ያወቀ የኢትዮጵያ ሕዝብ ያወቀ ጉዳይ ስለሆነ በፍጹም ወደ ፖለቲካ ዳያሎግ መግባት አይፈልግም የቡድን ማለት ነው። ስለዚህ ወደዚህ ፖለቲካ ዳያሎግ መግባት ስላልፈለገ አንደኛ መንግስት በዚህ በጀት እየለቀቀ ታጣቂ ሲያሰለጥኑ ነበረው ከፕሪቶሪያ አግሪመንት ተቃራኒ በሆነ መንገድ ይሰሩ ነበር በዛ ጊዜ ማለት ነው። ኢቭን መንግስት በጀት ከዚህ ሲለቅ በበጀት ታጣቂ ሲያሰለጥኑ ነበር። ነገር ግን በፕሪቶሪያ አግሪመንት ውስጥ ኢሚዲየትሊ ዲስአርም ማድረግ ነው ታጣቂዎቹን አፈርሶ ወደ መልሶ መቋቋም ስራ ማስገባት ነበር በተደረገበት ነው። ነገር ግን እዚህ መንግስት እንታረጋል እነሱ ደግሞ እዛ ታጣቂ ያሰጡበት ሂደት አለ። ይሄ ምንድነው? አንደኛ በጣም ሰው ላይ ተፈጸሙ ግፎች፣ ሀገር ላይ ተፈጸሙ ክደቶች እነዚህ ኢትዮጵያ ውስጥ የመረጋጋት የፖለቲካ መረጋጋት ሲመጣ ተጠያቂ ሊመጣ ስለሚችል በፍጹም ያቺኛ የፖለቲካ ዳያሎግ የምትለው ውስጥ መግባት አይፈልጉም ማለት ነው። ሶ አሁን ምን አመጣው? በተሻለ መጠን የነሱ ፍላጎት አሁንም እዛው
ትልቁ ምናልባት የተለያዩ ማራዘም ነው በግጭትና በጦርነት ምናልባት መጻፎች አንዳንድ መጻፎች ላይ እዛ ውስጥ ሽግግር መንግስት የትግራይ ጊዜያዊ መንግስት ውስጥ የነበሩ አካላቶች መጻፎቹን የተለያዩ መረጃዎች ሰጡ ነበርና በዛ ጊዜ ለ4 ወር ፕሪቶሪያ አግሪመንት ተፈርሞ ለ4 ወር ሽግግር የጊዜያዊ መንግስት መቋቋም አልተቻለም። የጊዜያዊ መንግስት መቋቋም ያልተቻለበት ምክንያት ምንድነው? ቁልፍ ፖይንቱ ፕሬዝዳንቱ ማን ይሁን ነው። አንዱም ቀን በተለያዩ አሁን እዚህ የህወሓት አባል የነበሩት አሁን ከመንግስት ጋር የሚሰሩ አካላቶች ወይም ደግሞ ትልቅ ለሀገር ዋጋ የከፈሉ አካላቶች አሉ። አሁንና እነዚህ አካላቶች ምን ነው ያሉ ያሉት? ፕሬዝዳንቱ ማን ይሁን ነው እንጂ አንድም ቀን የትግራይ ህዝብ የጣፋንታ ምን መሆን አለበት፣ ይሄ ደረሰ ጉዳቶች ማን ተጠያቂ ይሁን የሚል አንድም ቀን አጀንዳ ሆኖ እንደማያውቅ ጀነራል ጻድቃን ጻፍ መጽሐፍ ላይ ምናልባት ሪፈር ማድረግ ትችላላችሁ። በነገራችን ለማን አራቱ ሙሉ ዛሬ ግን ስነሱ ምንድነው የሚሉት? የትግራይ ህዝብ በነገራችን ላይ ከነሱ በላይ ከቲፒኤልኤፍ በላይ ጠላት እንደሌለ ተጨባጭ ማሳያዎች አሉ። ለምሳሌ አሁን በተለይ ዓለም አቀፍ ተቋማት ሚዲያዎች እንደተገለጸ በትንሹ ወደ 280 ወጣቶች ትግራይ ለቀው ወጥቷል። 280 በየዩኒቨርሲቲ ያሉት በተለያየ የኢትዮጵያ ክፍል ያሉት የትግራይ ተወላጅ ተማሪዎች በፍጹም አንመለስም ብለው ዛሬ በዩኒቨርሲቲ መንግስት መጠለያ ሰጥቶ ቁጭ ብለው ያሉት ሂደት አለ ማለት ይሄ 280,000 ወጣት ዛሬ የወጣበት 280 አይደለም 280,000 ማለት ይሄ በፕሌን ብቻ መጡ ናቸው። ነገራችን ለማን በተለያየ መንገድ ሲመጡ ይሄ እንዳይወጡ ኢቭን ከትግራይ ክልል እንዳይወጡ በየንትኑ ትግራይ ታጥራ ዛሬ እንደ ጎንታናሞ የትግራይ ህዝብ እስር የሆነበት የዓለም አቀፍ ማህበረሰብ ያየወት ነው። ቀጥሎ ይሄ አይደለም ለትግራይ ህዝብ ምንም ደንታ እንደሌለ የማሳየው በ16ኛው ክፍለ ዘመን ነበረ የባርነት ስርዓት ሲሸጥ የነበረው። ዛሬ ግን ህወሓት የትግራይ ወጣቶችን በጉልበት ከትግራይ እናትና አባት ቀምቶ ለሱዳን ለአልቡሃሪ ወታደር እየሸጠ ገንዘቡ እንኳን በሌላ ተቀብሎ የራሳቸውን ግል ጥቅም የሚመሩበት ሂደት አለ። ይሄ የዓለም አቀፍ እኔ አይደለም ብለው ተቋም የዓለም አቀፍ ተቋማቶች ናቸው ይሄን ኮንፊርም ያደረጉት ማለት ነው። ሌላ የአስመራ ምንድነው የምንባራ ነው ባለው ይሄ ጸንዶ የወታደር መሰልጠኛ ይሄ ሳዋ መሰልጠኛ እንትን ውስጥ ዛሬ አይኑን አፍኖ ምን ብሎ እዛ የሚያሰለጥነው ኃይል ነው። ስለዚህ ይሄ ኃይል ከቤትኛው ሞራል የትግራይ ህዝብን እንኳን ለነሱ መቆም አይደለም ስም የትግራይ ህዝብ የመጥራት ሞራል የለም ብዬ አላስብም። በነገራችን ላይ ማለት ነው ይሄን በኋላ ምናልባት ከነዚህ ከጽምዶቹ ጋር ከሌሎች ዶቹ ጋር ያለው ኢትዮጵያ ላይ ተፈጸሙት የኢትዮጵያ ሉዓላዊ ግዛት ተፈጸሙት ምናልባት የምናየው ጉዳይ ሆነ። መሐመድ እንግዲህ ሳምንቱ ላይ በርካታ ጉዳዮች ከዚህ ትንኮሳው ተጠናክሮ ቀጥሏል። ከዛ ውጪ አቶ ጌታቸው ረዳም እንዳሉት የሻዕቢያ ትልቁ ኳሊቲ አሽከሮችን መሰብሰብ ነው። አሽከሮችን ከተለያዩ አካባቢዎች ይጠቅመናል ያሉትን ሸኔ ሊሆን ይችላል ፋኖ ሊሆን አንዴ እንደውም የስሪላንካ አማጽያን ሁሉ ኤርትራ ውስጥ ነበሩ። ለርካሽ ዓላማም ይጠቀሙበታል። በተመሳሳይ ህወሓትም ከሱ በቀሰመችው ልምድ አሽከሮችን ትሰበስባለች። ሰሞኑን ደግሞ በአሽከሮቹ መካከል ከፍተኛ ያለመተማመን እንዳለ እየሰማን እንገኛለን። በጣም ያመነው ኢህአዴግ እንኳን መካከል ተካክደናል የሚል ነው ሞንጆሪኖም ስታነሳ የነበረው። ህወሓት ጎልቶ መታየት አለበት በሁሉም ነገር። የሚያደርሱን ፈረሶች አሉ ወደ አዲስ አበባ እስከ ማለት ድረስ የደረሰ ንግግር የተናገሩበት ጊዜ ከጠቅላይ ሚኒስትሩም ብዙ ነገር ተረድተናል። ለአንድ ከወልቃይት ጋር ተያይዞ ጽንፈኛው ፋኖም ለህወሓት ጋር ተስማምቶ ለመስጠት በድርድር እንዳለም ነግረውናል እና በንግግር እንዲህ አይነት አለመተማመኖቹ ጎልተው ሚስጥሩ እየወጣ ይገኛል በዚህ ሳምንትና እንዴት አየው?
እንግዲህ በኢትዮጵያ ውስጥ ቅድም ስናነሳ እንደነበረው በስርዓት ውስጥ አሁን ላለችው ኢትዮጵያ አሁን ላለው የአገረ መንግስት ስብራት ሌሎች በርካታ ታሪካዊ ስህተቶች የማህበረሰብ የስነ ልቦና ስህተቶች ጭምር እንደየተዋረዱ ሁሉም የየራሱን ድርሻ የሚያነሳ ቢሆንም ትልቁን በተለይ ደግሞ ግብጽ የራሷን ጥቅም ለማስጠበቅ በምታደርገው ላለፉት 100 ዓመታት በላይ ይሄ ኢትዮጵያውያንን እና ኢትዮጵያን ከፋፍሎ በመግዛት ሂደት ውስጥ ለማስፈጸም የተጠቀመው ቲፒኤልኤፍ ቲፒኤልኤፍ እንግዲህ ቀደም ሲል ቅድም ዶክተር ሲል እንደነበረው አሁን ህጋዊ ማዕቀፍ ስለሌለው የቀድሞ እያልን ብናነሳ ጥሩ ነው፣ እውቅና መስጠትም ስለሚሆን ጥቂት የሚባሉ ቡድኖች የፕሪቶሪያ 10ሩን የፕሪቶሪያ ስምምነት ነጥቦችን ብትመለከታቸው ከዛ ውስጥ የሽግግር መንግስትን ብትመለከት የሽግግር መንግስት ላይ በተለይ ይሄ የተኩስ አቁም ስምምነቱ በቅድመ ሁኔታ ላይ የተቀመጡትን ሀሳቦች ተመልክተ በ8 ወር 7ኛ አካባቢ ላይ የተቀመጠውን የሽግግር መንግስትና የህገ መንግስትን መከበር አስመልክቶ የተቀመጡ ነጥቦችን ብታነሳ በዋናነት እንግዲህ ከጦር ባለፉት 2 ዓመታት ላይ የነበሩ ጦርነቶችን ወደ ኋላም ወደፊትም መጥቶ የሚፈትሽ ነው ይሄኛው ስምምነት። በዚህ ሂደት ውስጥ እንግዲህ ተጠያቂነት ይመጣል፣ የህግ ተጠያቂነት ይመጣል። ይሄን የህግ ተጠያቂነት ለመሸሽ የመጀመሪያው አማራጭ እንደዚህ ያሉ ትንኮሳዎችንና ሬስትለስ ማድረግ ኢትዮጵያ አሁን ያለችበትን ልማት ማደናቀፍ የሌሎች ቅድም ያልካቸው የሻቢያንም ይሁን የሱዳንን የግብፅን ሀሳቦች ከሌሎች አካላት ጋር ቢኮዝ 27 ዓመት ሙሉ ኢትዮጵያን ሲሰልል የነበረ ፓርቲ ነው። ኢትዮጵያን ሲሰልል የነበረ ቡድን ነው። ሲመራ ሳይሆን ሲሰልል የነበረ ኢትዮጵያን የከርሰ ምድር ሀብቶችን ጨምሮ የኢትዮጵያውያንን ስነ ልቦና ጨምሮ በብሔር ከመክፈል የብሔር ብሔረሰብ በሚል ትልቅ አጀንዳ በመስጠት ኢትዮጵያውያን ዛሬ ላሉበት አሁን ለምንመካከርበት እንደዚህ አይነት ስንክሳር ውስጥ እንድንገባ ያደረገን ይሄ ቡድን ነውና ይሄን ቡድን አፈጣጠሩንም ከዛ በኋላ አንድ ሰው ጋር በዚህ ጉዳይ ላይ ስናወራ መች ነው የሚተውን የሚል ሐሳብ ሲያነ የእውነት ነው ያሳስባል እኮ መች ነው ኢትዮጵያን የሚተዋት? በቃ በጣም አደገኛ መሽገር ነው። በጣም አደገኛ የሚባል ቡድን እና ቡድኑ በውስጥ ብቻ አይደለም ስራው በውጭም ነው። ቅድም የምታነሳቸው እኮ የሻቢያ ጉልበት የምታገኘው ባይዘው በቲፒኤልኤፍ ነው። ለራሷ ጉልበት የላትም። ወጣተው አልቋል። ቆማ የቀረች ሀገር ናት። መሪው እንደምታውቀው ቆሞ ቀር መሪ ነው። ነገር ግን ኢትዮጵያ ላይ በማሴር አጀንዳ የሚሰጡት ኢትዮጵያ ለ27 ዓመት ሲሰልል የነበረው ይሄ ቡድን። ሁለተኛ ከግብጽ ጋር አሁን ላለንበት ግብጽ በተደጋጋሚ የምታነሳቸው ጥያቄዎች ባይዘው የህዳሴ ግድብ በተሰራበት ጊዜ ታስታውስ ከነበረ የቴክኒካል ፓርቱን ይይዝ የነበረው ሜቴክ ነበር። በዛ ወቅት የነበረው የግብጽ ታነሳ የነበረው ጥያቄ አንዱ ቴክኒካል ምርመራ እስካሁን ድረስ የቀጠለችበት ቴክኒኩ ይመርመርልኝ፣ ቴክኒኩ ይታይልኝ ትል የነበረው በህዳሴ ግድብ ላይ ተቀብሮ የነበረው ተርባይን አንደር ኳሊቲ ስለሆነ ይሄ መረጃ ደርሶት ስለነበረ የብልጽግና መንግስት እኮ 2 ዓመት ነው የፈጀበት እኮ ያን ተርባይን ቆፍሮ ለማውጣት ሜቴክ የቀበረውን ተርባይን ቆፍሮ ለማውጣት ከ2 ዓመት በላይ ፈጅቶበት ነው የህዳሴ ግድብ የተጠናቀቀው። እነዚህ መረጃዎች እንዴት ነው ሾልከው የሚወጡት? አሁን ግብጽ የምታነሳቸው ተደጋጋሚ ጥያቄዎች በዚሁ ቡድን አማካይነት የሚሰጡ መረጃዎች ናቸው። ሌላው የከዚህ ከዓለም አቀፍ ፕሪቶሪያ ስምምነት ላይ የውጭ ኃይሎች ጉዳይ የሚላል። የውጭ ኃይሎች ጉዳይ ማለት እያንዳንዱን ከውጭ ኃይል ጋር የሚደረጉ ሂደቶችን በተለይ ደግሞ በማዕከላዊ መንግስት ጋር የሽግግር መንግስቱንም ያላለፈ መሆን እንዳለበት በደንብ አድርጎ ያስቀምጣል። ይሄ ቡድን አሁን እየፈጸማቸው ያሉት ነገሮች ራሱን ለማራቅ ከተጠያቂነት ለማራቅ ለማሸሽ የሚያደርጋቸው ስራዎች እንደሆኑ ማህበረሰቡ በደንብ መገንዘብ አለበት። ከዛ ባለፈ ደግሞ በተደራጀ አቋም፣ በተደራጀ ስነ ልቦና፣ በተደራጀ ትጥቅ፣ በተደራጀ ኢኮኖሚ ምንም ነገር የለውም። የቃላት ጦርነት ብቻ ነው የሚችለው። ከዚህ ቀደምም ወደ ስልጣን ሲመጣም የነበሩት ነገሮች በደንብ
ታሪክን ወደ ኋላ ሄዶ መመርመር ከተቻለ የቃላት ጦርነት ላይ በጣም የተካነ ነው። በሴራ ፖለቲካ በጣም የተካነ ነው። አሁን ያለው የትግራይ እናቶች ልጄን አድኑልኝ እያለ ለዓለም አቀፉ ማህበረሰብ ለፌዴራል መንግስቱም ጭምር ጥሪ እያሰማ ያለው የዚህ ቡድን አደገኛነትን የሚያሳይ ነውና ይሄ ቡድን እያደረገ ያለውን ስራ ይሄ ቡድን እያደረገ ያለውን ሴራ በደንብ አድርጎ ማጋለጥ የሚያስፈልግ ይመስላል። የሚዲያ ባለሙያዎችም በዚህ ጉዳይ ላይ በተለይ ደግሞ ማዕከላዊ መንግስቱን ከማተራመስና የፌዴራል መንግስቱ ከዚህ ከፕሪቶሪያ ስምምነት ጋር አሁን ከዚህ ቀደም የነበሩ ሂደቶች የፕሪቶሪያ ስምምነት አያስፈልግም ሲል የነበረ ቡድን ዛሬ የፕሪቶሪያ ስምምነት ይጠበቅልኝ የሚል ሀሳብ ያመጣው ለምንድን ነው የሚለውን በደንብ አድርጎ መፈተሽ የሚያስፈልግ ይመስለኛል። መልካም ሰለሞን፣ እንግዲህ ሰዓታችንም እየሄደ ስለሆነ ቀጠናዊ የኢትዮጵያ ታሪካዊ ጠላቶችን መጋበዝ ከሱዳንም ኃይሎች ጠቅላይ ሚኒስትሩም ሲሉ ነበረ በህዝብ ተወካዮች ምክር ቤት በደርግ ላይ የተሰራው ፎርሙላ አሁንም ይሰራል የሚል ቅዠት አለ። የሱዳን ኃይሎችን ሻዕቢያን ህወሓትን ጋብዞ የባህር በራችንን ያሳጣን ይሄው ወያኔ ነው፣ ህወሓት መንግስት ነው። አሁንም በዛ መንገድ መንግስት እንጥላለን፣ ወደ ማዕከላዊ መንግስቱ እንመለሳለን የሚል ቅዠት አለ የሚል አንስተዋልና ይሄ ቀጠናው ላይ ያለው ነገር እንዴት ታየዋል? እዚህ ጋር አሁን የዚህ ጽምዶ የሚለውን የዲዛይን ማስተርማይንዱ ማን ነው የሚለው ማየት አስፈላጊ ነው። የዚህ ማስተርማይንድ በየደረጃ የተላላኪን ደረጃ ማየት አስፈላጊ ነው። ዋና ላኪ እንደምታውቀው የኢትዮጵያ ታሪካዊ ጠላት ግብጽ ናት። ሁለተኛ ኤርትራ፣ ሶስተኛ የውስጥ ተገዢ ተገዝቶ የሚሄዱ ባንዶች ናቸው። ስለዚህ የዚህ ማስተርማይንድ ግብጽ ነው ካል ግብጽ በተለይ ከውሃ ፖለቲካ ጋር ተያይዞ ሶስት አጀንዳዎች ናቸው ሲተራመድ የነበረው። የመጀመሪያ ኢትዮጵያ በምንም አይነት እርዳታ ማግኘት እንዳታገኝ፣ ይሄ ማለት በአባይ ውሃ ላይ የሚገነባው ግድብ ኢትዮጵያ በራሱ መገንባት ስለማትችል የተለያዩ ዓለም አቀፍ ተቋማቶች እነዚህ ብድር እንዳይሰጡ ስትከለከል ነበረ። ሁለተኛ የውስጥ ተላላኪዎችን በመጠቀም ጎረቤት ያለው ጠላት በመጠቀም ኢትዮጵያ ማወክ ነው። ሶስተኛ ወታደራዊ እርምጃ መውሰድ ነው። እነዚህ ሶስቶች ከነዚህ ሶስቱም የትኞቹ ናቸው አብዛኛው የተጠቀመች ያለ ብለ ስናስብ እንደምታውቀው የመጀመሪያ የዓለም አቀፍ ተቋማት ለኢትዮጵያ እርዳታ እንዳይሰጥ ተብሎ ሲከለከል የነበረው ኦልሞስት እሱ የከሸፈ ይህም ደግሞ የህዳሴ ግድብ በራሱ ሰርቶ ያልተጠናቀበት ጉዳይ ስለሆነ እሱ ብዙም ያሰራበት በወቅቱ በኃይለሥላሴ ዘመን የሰራበት ሂደት አለ። ሁለተኛ ኢትዮጵያ የማወክ የውስጥ ሰላም ማወክና የኢትዮጵያ ሉዓላዊ ግዛትን አደጋ ውስጥ መክተት ይሄ በጣም ይሰራለት ብዬ አስባለሁ በኢትዮጵያ ታሪክ ውስጥ ማለት ነው። ይሄን ስል ለምሳሌ ኤርትራ እንድትገነጠል ያደረገች ከፍተኛ ሚና ስትጫወት ነበረው ግብጽ ናት። ይሄ ምንድነው? ለምሳሌ በወቅቱ ታጣቂ ኃይሎች ስትደግፍ የነበረው ግብጽ ናት። ሁሉም ነገር ስትሰጥ ነበረው፣ ጥይት ስታቀበል ነበረው ግብጽ፣ ስታሰልጥ ነበረው ግብጽ ነው። ሁለተኛ በዛው ጊዜ 1983 ኢትዮጵያ ውስጥ ህጋዊ መንግስት ሳይቋቋም የኤርትራ ጉዳይ ቶሎ እልባት እንዳገኝና ኤርትራ እንድትገነጠል ከፍተኛ ሚና ስትጫወት ነበረ ግብጽ ናት። በወቅቱ የነበረው የተባበሩት መንግስታት ጻፊ ቡትሮስ ጋሌ ቢባል ግለሰብ ነበረ። ይሄ ግለሰብ የካይሮ ተወላጅ ነው እና በዛ ጊዜ በፍጥነት ህጋዊ መንግስት ሳይቋቋም የባህር በር ጉዳይ ሳጥን አሳልፈው እንዲሰጥ ያደረገው ሁኔታ ሲያመቻች የነበረው ይሄ ግለሰብ ነውና ስለዚህ በዛ ዙሪያ በጣም የተሳካው ኢትዮጵያ ላይ ከፍተኛ ኪሳራ የደረሰበት ሂደት ነው በመግዳችን ላይ ማለት ነው። ምክንያቱም አሁን በዚህ ጊዜ ኢትዮጵያ በትንሹ በአመት ወደ 2 ቢሊዮን ዶላር አካባቢ ትከፍላለች ለጅቡቲ ፖርት ብቻ ማለት ነው። ይሄ ኦልሞስት ወደ 34 አካባቢ ወደ 64 ቢሊዮን አካባቢ ነው። ይሄ 64 ቢሊዮን ደግሞ ለምሳሌ ከህዳሴ ግድብ ጋር ኮምፔር አድርገን ብታደርግ ኦልሞስት ወደ 12 ህዳሴ ግድብ መገንባት የሚቻልበት ሂደት አለ። ምን ሰው ይሄ በኢኮኖሚክ ኪሳራ ኢትዮጵያ ላይ ደረሰው ውድመት በጣም ከፍተኛ ነው። ይሄ ስል በነገራችን ላይ ለጅቡቲ የሚከፈለው እንጂ በጥቃቅን ነገሮች ካልኩት ቢደረግ ወደ በትሪሊየን የሚቆጠር ገንዘብ ነው ኢትዮጵያ ዶላር ነው ያጣች ኢትዮጵያ ማለት ነው። ስለዚህ በዛ ዙሪያ የተሳካበት። ሶስተኛ በቅጅ ደረጃ የሚሰራ ስራዎች ናቸው። ሰው አሁንም ከሶስቱም እቅዶች ወይም ደግሞ ፕላኖች የሁለተኛ አማጣ እየተጠቀመች ነው። ይሄ የሻዕቢያ መንግስትና ግብጽ ሁለት ተመሳሳይ ማንድ ሴታፕ አላቸው። ሁለቱም የኔ ሀብት የኔ ብቻ ነው፣ የናንተ የጋራ ነው። ኢቭን አንዳንድ ጊዜ
የእናንተም ጭምር የኔ ብቻ ነው የሚል አመላከት አላችሁ። ሻዕቢያ ብትወስዱ አሁን የኔ ሀብት የኔ ብቻ ነው የሚል አመላከት አለው። ግብጽ የራሷ ያልሆነም የኔ ብላ ክሌም የምታረገት ሂደት አለ ማለት ሁለቱም ተመሳሳይ ማንሴት አባላችሁ። አሁን ይሄ ምን አመጣል ኤርትራ ሰው ብለን የምታስታውሰው አንዳንዶቹ ምን ይላሉ? ዓለም ከዛሬ 30 ዓመት በፊት ምን ትመስላለች ብለህ ማየት ከፈለክ ወደ ኤርትራ ሄድ ነው የሚባለው። አጠቃላይ የነበረው ሙሉ ዓለም 30 ዓመት በፊት ታገኛለህ ማለት ነው። ሶ ይሄ ቅድም ስታነሳ ነበረው እንደ ሞንጆኖሮ ነው የሚባለው ግለሰብ ፋኖና ሸኔ አዲስ አበባ ላይ እየጠበቁን እኛ ብቻ አይደለንም ብላ ከተናገረች በኋላ መጨረሻ ላይ ደግሞ መጨረሻ ላይ አዲስ አበባ እንደገባን የመጨረሻ ፊልም ይካሄዳል፣ የአሸናፊዎች አሸናፊ ውጋ ይካሄዳል የሚል ቅጀት ያወራችበት ትታል እና ይሄ ስታይ ምን አይነት ሰይጣናዊ አእምሮ እንዳለ ይሄ ሰዎች ቡድን እኔ በጣም ፐርሰናሊ በጣም የሚገርም ጉዳይ ነው። እሱ ብቻ አይደለም ነገራችን ላይ እነዚህ ቡድን ፋኖም ሸኔም ጥይት የሚያቀበለው ሻዕቢያ ማን ነው? ግብጽ ለሻዕቢያ ተቀብላለች። ሻዕቢያ ደግሞ ለነዚህ ለቲፒኤልኤፍ ተቀብላለች። ቲፒኤልኤፍ ደግሞ መልሳ ለነዚህ ለራሳቸው ገባ አቀርቦ ራሳቸውን የሸጡ ባንዳዎች እንደ ፈረስ የሚጋለቡበት ሂደት አለ። ይሄን ለማየት አሁን ትልቁ ነገር በነገራችን ላይ ኢትዮጵያ ውስጥ በዓለም ላይ እንደ ቲፒኤልኤፍ ካዲ ቡድን አለ ብዬ አላስብም። ለምሳሌ በካራማራ ጊዜ ከሳር ባሬ ጎን ሆኖ የኢትዮጵያ መንግስት ሲዋጉ ነበሩት ያኛ ትሬን ነበር። ሌላ ዓለም ደግሞ ወዘኔው ቻይና ውስጥ የቻይና ኮንግረስ እና ኮሚኒስት ፓርቲ ሲዋጉ በነበረ ጊዜ በመሃል ጃፓን ተወራለች፣ ቻይና ማለት ነው። ሁለቱም ኢሚዲየትሊ ነው ጦርነትን አቆሞ ጃፓን መዋጋት የጀመሩት። ስለዚህ የቲፒኤልኤፍ ክደት በዓለም ደረጃ ተወዳዳሪነት የለው። ሌላ ልጨምርል፣ ግብጽ ስዊዝ ካናል አላት እንደምታወቀው በጣም ስትራቴጂክ ቦታ ነው። ፕሬዝዳንት ትራምፕ እንዳጋጣሚ አሜሪካ ያለምንም ክፍያ ስዊዝ ካናል ትጠቀማለች ብሎ ሲናገር የመጀመሪያ ቅሬታ ያሰማ የሙርሲ ልጅ ነው። የሙርሲ ልጅ ቅሬታ ሲያሰማ የሀገር ስሜት የሀገር ፍቅር ስላለ ነው። ሀገርን ከፖለቲካ ጋር ወይም ደግሞ ከስልጣን ጋር አላገናኘም። ይሄ ስልክ ምንድን ነው? ሙርሲን የገደለው ማን ነው? አሁን ስልጣን ያለ ፕሬዝዳንት ነው። ስለዚህ በዛ ደረጃ ማለት ነው ቲፒኤልኤፍ በዓለም ደረጃ የክደትን ተዋርነት የሌለ ብቸኛ ባንዳ በዓለም ደረጃ የባንዳዎች ምሳሌ ብዬ የማስበው ነው። ሁለተኛ አሁን አማራ ክልል ውስጥ የምንቀሳቀሱ መሳሪያ ይዘው እዛው የምትኖሩት ባይዘ የባህር በርን ጉዳይ ሲጠይቁ የነበሩ የአማራ አባቶች ነበሩ። መልሶ ግን ኢትዮጵያ ላይ ክደት ፈጸሙት ኃይል ጋር ተመልሶ ካዲ መሆን ወልቃይት ላይ የተፈጸመ ግፍ ወልቃይት ላይ የተካሄደው ጄኖሳይድ መልሴ ስታረግ ሁለታ ደግሞ ለጨርሰም የሰሜኑ ጦርነት ጊዜ የሻዕቢያ የትግራይን ሴት የደፈረ የትግራይን ፋብሪካዎች የወደመ ኢቭን መዝረፍ ያቃተው አልነቀለም ያለው እዛ ባይሳት ያቃጠለ አቃጥሎ የሄደው ቡድን ጋዛሬ ተመልሰ ደግሞ የትግራይን ህዝብ ስም እየጠራ በነሱ ስም በትግራይ ህዝብ ስም እየነገርክ የትግራይን ህዝብ ሉዓላዊነት አስከብራለሁ ብለ የማይምነት ስታወራ ነው። እሱ ብቻ አይደለም። ቲፒኤልኤፍ ካልዳና እኛ እንመለስም ለተፈናቀሉ ወገኖች ለሞት እንትን ላይ አፋፍ ላይ ያሉ ምግብ እየቀና ወታደር የሚያስረጥን ታጣቂ ሲያሰጥ የነበረው ቡድን ዛሬ በየትኛው ሞራል ነው ወይስ እነሱ የሚያስቡበት ሌላ ዓለም አለ ብለን ለማሰብ ሰው ናቸው ወይ ብለን የምታስብበት ጥያቄ መስናበት ሂደት አለ ብዬ አስባለሁ። መልካም እንግዲህ ሰፊ ሰዓት ቢኖረን እንግዲህ ሌሎች ውይይቶችም ብንዘልቅ ጥሩ ነበረ። እንግዲህ
ሰዓታችን ተጠናቋል። ሳምንትም እንግዲህ ሌሎች ጉዳዮችን እያነሳን እንግዲህ በሌላ አጀንዳዎች ማዕዳችን የሚቀጥል ይሆናል። የዛሬ እንግዶቻችን ዶክተር ሞቱማ ቶሌራ ነበሩ። በስልክ እኛን ተቀላቅለው ሀሳቦችን ሲሰጡን ቆይታ አድርገዋል። እሳቸው የደንና ስነ ምህዳር ምሁር ናቸው። ሰለሞን ተፈራ የፖለቲካል ሳይንስ ምሁር ናቸው። እንዲሁም ባልደረባችን ጋዜጠኛ መሐመድ ሲራጅም በመካከለኛው ምስራቅ አጠቃላይ ጉዳዮችን ትንታኔ በመስጠት ከኛ ጋር ቆይታ አድርጓል። እንግዶቼ በጣም አመሰግናለሁ። መልካም የተከበራችሁና የተወደዳችሁ የአዲስ ሚዲያ ኔትወርክ ኤኤምኤን ማዕድ ተከታታዮቻችን የዛሬ ቆይታችን ይህንን ይመስል ነበር። አሳየናቸው ክፍሌ ነበርኩ። መልካም ጊዜ። ሌሎች ጥንቅሮች ይቀጥላሉ። ከእነሱ ጋር ቆይታ እንድታደርጉ ጋብዛለሁ።